السلام عليكم ورحمة الله وبركاته. دقان زناب يطال نو زناب يطال ነው የሚባለው ዝናብ እየዘነበ ነው። የኛው ትክክለኛው መልስ ዝናቡ እስኪመለስ ዝናቡ የሚባል ልጅ የለም። ያ ሰላም السلام عليكم. عليكم السلام ورحمة الله. بس وديتنا. الله الحمد لله. سلام رمضان تلزقان. عرفنا الحمد لله. ما عندك يا كنبرين. اشتياق مدن. قلت لا فاتو من نسات من عم سأبرر عليه. አስፈላጊ ለሆኑ ነገራቶች ይቻላል። በዕለሞች መካከል ኺላፍ ቢኖርም አስፈላጊ ለሆኑ ነገራቶች ከሆነ ችግር የለም። ወሲ ማታ አርፈህ በጠዋቱ ተነሳ። ማታ አርፍጃለሁ እንዴ? መልሱ ተጥቼም እንዴ? መልሱ ችግር አለበት እንዴ? መልሱ ትብያ ስንት ቆያለች እሷ እሺ ጥያቄ አለ? ወሰላም ወራህመቱላህ። አንድ ሰው ብቻውን ሆኖ ተራይ ሰላት መስገድ ይችላል? ይችላል በላችሁ ግን በጀማዓ ነብዩ ሰለላሁ ዐለይሂ ወሰለም صلاة الجماعة أفضل من صلاة الفرد بالتنادر بالتنادر كمسجد صلاة ما يمسجد صلاة يلتان በቀን ጾመኛ ሆኖ የዘር ፈሳሽ አውቆም ሳያውቅም የወጣ ሰው ጾሙ ይበላሻል ነው? እንዴት ነው? ሳያውቅ የወጣ ለምሳሌ ቅልቅል ተይቶ በህልም ከሆነ ጾሙ አይበላሽም። ነገር ግን አውቆ ሆን ብሎ የዘር ፈሳሽን እንዲወጣ ያደረገው ሰው ይበላሻል። እሺ እሱን አንድ ቀን ነው የሚከፍለው? እንዴት ነው ጾሙን መክፈል ይችላል? ቀዳ አድርጎ እሱ ያን ቀን ጾሙ የሚበላሽ ከሆነ ቀዳ አድርጎ መክፈል ይችላል? እሺ ጀዛከላ። ሰላም አለይኩም። እሺ አለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። እሺ የከብት እበት ይነጅሳን አይነጅስም የሚለውን አይነጅስም። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሰሉ ፊ መራቢድ الغنم ولا تصلوا عليه ማንኛውም ስጋ የሚበላ እንስሳት ሽንት አይነት ነው የማይበላ እንደነ ሻው ሽንታቸው ግን ይነጅሳል። አይነጅስም። ስጋቸው የሚበላ ከሆነ አይነጅስም። ወንድ ወጀዛከላህ ኸይር። ሰላም አለይኩም። እንዴት ነው? ጾም እንዴት ነው? ጾም እንዴት ነው? ከየት ሀገር ናችሁ? ከቡቄ ከረጋን ወላሂ የተሰፋ እንትና አበችው ቁርአን እየቀራህ ነው? ማሻአላህ እንደሞ ተኩለዋል ስናና ማሻአላህ نونكو مفتر نانكا مفتر نانكا أنا أبشر السلام عليكم. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። እሱ ይቅርታ አንድ ሰላት የማይሰግድ አባት
ለልጁ ኒካህ ማሰር ይችላል ወይ የሚለው ጥያቄ ነው። አይችልም። ሶላት የማይሰግድ ሰው ሙስሊም አይደለም። ስለዚህ ሙስሊም ያልሆነ ሰው ኒካህ ማሰር አይችልም ወኪል ሆኖ። ነቢያችን ሰለላሁ ዐለይሂ ወሰለም العهد الذي بيننا وبينهم الصلاة فمن تركها فقد كفر ብሏል። ሶላትን የተወሰው በእርግጥም ክዷል ብሏል። ስለዚህ ከሃዲ ከሆነ ደግሞ ያ ሰው ኒካህ ማሰር አይችልም ወኪል ሆኖ። አላህ በቁርአን ላይ ወልሙእሚኑነ ወልሙእሚናቱ ባዕዱሁም ብሏል። አማኞች ለአማኞች አንዳቸው ለሌላቸው ወኪል ናቸው ብሏል። والكافر الذي ترك الصلاة لا يكون وليا للمرأة المسلمة بنص التي توجد في سورة التوبة. هاي አስሮ ከሆነስ ምንድነው መደረግ ያለበት? መታደስ አለበት። ግዴታ ነው። አዎ ሶላት በማይሰግድ ሰው የታሰረ ከሆነ ኒካሁ እንደገና መታደስ አለበት። አይ አሁን ላይ ቢሰግድና መስገድ ምናሽ ጥያቄ አለ ቀጥል። ጥያቄ ከሌላችሁ እንውረድ ልጆች። እሺ ለምርመራ የሚሰጥ ደም ጾም ያበላሻል ወይ? ጾም አያበላሽም። ለምርመራ ጥቂት ደም ከሆነች ጾም አታበላሽም፣ ችግር የለም። وجاءكم من البدو من بعد أن نزغ الشيطان بينكم. السلام عليكم وصو. وعليكم السلام ورحمة الله وبركاته. የከፋራ እንትን መህሉም ስንዴውን ሰፍሮ መስጠት ይቻላል ማለት ስንት ነው የሚሰጠው? ይቻላል። ለእያንዳንዱ ቀን አንዳንድ ኪሎ ከግማሽ። ለምሳሌ ለአንድ ደካማ ሁሉንም በአንድ ጠቅለል ለመስጠት ይችላል? ይችላል። እንደ ሁኔታው ነው መሆን ያለበት። በጣም ብዙ ድሃዎች ካሉና ለብዙ ሰው አስፈላጊ ከሆነ አካፍላቸዋለሁ። ነገር ግን ሁሉም የተሻለ ከሆነና ነገር ግን ከሁላቸውም በላይ እንትን ያለ ከሆነ የተጎዳ ከሆነ ለእርሱ ትሰጡታላችሁ ማለት ነው። ሰላም ሰላም አለን። አንድ ጥያቄ አለ ልጠይቅ ፈልጌ ነበር። እሺ ጥያቄ ነው። ሙስሊም ጥቁር ከሆነ ስለምንድን ነው ገነ የማይገባ ተባለ? ለምንድን ነው እንደዛ? ስህተት ነው። እንደሱ ምን የለም። አላህ Subhanahu Wa Ta'ala ሰዎች በስራቸውና በእምነታቸው ነው። እሺ ጥቁሮች ገሃነም ይገባሉ፣ ነጮች ገነት ይገባሉ የሚለው ይተጋል። እሺ ገነ አይገቡም ተባለ? ስህተት ነው ወንድም። እንደሱ ሳይሆን ሰዎች ገነት የሚገቡት በስራና በእምነት ነው። በከለራቸው አይደለም። አለ እኮ መጽሐፉ የቱ ጋር ነው ያለው? አለ ያው ታውቀዋለህ ብዬ ነው። ያን በዛ የሚል የለም። ጥቁሮችና ቀዮች ገሃነም ይገባሉ አይደለም። ነገር ግን ከጥቁር የገነት ይሆናል አሳየህ፣ ከነጭ ደግሞ የገሃነም ይሆናል አሳየህ። እሺ በቁርአን ላይ ምን ትላለህ? ማሳየህ በከለራቸው ሳይሆን በእምነታቸውና በስራቸው ነው። ባጭሩ አማኝ ሆኖ መልካም ስለሰራ ጥቁር ሰው ገነት ተብሏል። ለምሳሌ ማን ከተባለ ቢላል። ከሃዲ ሆኖ ኃጢያትን ስላደረገ ደግሞ የገሃነም ተብሏል። ለምሳሌ ማን አረብ የሆነው አቡ ለሀብ የተባለው ሰው በቁርአን ላይ ተበት የዳ አቢ ለሀብን ወተብ ይላል። ማ አግና ዐንሁ ማለሁ ወማ ከሰብ። በከለራቸው ሳይሆን ስለዚህ የሚታዩት በምንድነው? በእምነታቸውና በስራቸው ነው። ይሄ ነው። እሺ ጥያቄ አለ ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መስዬ እንዴት ነህ? ደህና አልሐምዱሊላህ። አልሐምዱሊላህ። አንድ ጥያቄ ነበረኝ፣ ማንም ነው ይመልስልኝ አልቻለም። ጥያቄ ምንድን ነው? ማለት በጠይቃቸው እያዟዟሩብኝ ቢሆን ነውና አርሽ ላይ መኖሩን አላህ ያላመነ ሰው ይከፍራል አይከፍርም?
አርሽ ላይ ከሆነ አላህ Subhanahu Wa Ta'ala አርሽ ላይ አይደለም ከአርሽ በላይ ነው ማለት ተሳስቼ ከአርሽ በላይ መሆኑን ያላመነ ሰው ይከፍራል። አዎ ይሄን በቁርአንና በሐዲስ ላይ እንዳለ ተነግሮት አይ ይሄን አልቀበልም ያለ ሰው ይከፍራል። عندنا قاعدة من نفى صفة واحدة ثابتة لله في الكتاب والسنة فهو كافر ومن صفاته التي ذكرها الرب سبحانه وتعالى في كتابه والنبي صلى الله عليه وسلم في سنته صفة الاستواء. النبي صلى الله عليه وسلم الله سبحانه وتعالى مستو على عرشه فمن نفى ذلك فإنه قد كذب الله عز وجل وكذب نبيه محمد عليه الصلاة والسلام ومن كذب الله ورسوله فهو كافر مرتد بإجماع المسلمين. هاي ماشي سمع الو ولا كالو سمعت كلامي ولا ماشي يا كالو قتل አድሚኖች ካላችሁ በተራ አስገባችሁ። እሺ የመቆጣጠሪያ ክኒና ማዋጥ ሳቆም በጨረስኩ በሶስት ቀን ቢሆን እንኳን ማስትሬሽን ይመጣል። ይኸውላችሁ ልጆች ሀይድን መቆጣጠሪያ ብላችሁ የምትውጡ ሴቶች ማን ነው መድኃኒት ይሄ ትርፎ ይሄ ነው። በቃ ሶላታቸውን ከዚያ በኋላ ያዛባባቸዋል። ስለዚህ እንደዚያ አታድርጉ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም። الشيخ ابن عثيمين رحمه الله تعالى እርሳቸው ይሄን ነገር ከልክለዋል። ዮኒ ከላይ ሰላም ነው እንዴት ነው? عفوا ወንድም ሸበካ አውጥቶ ነበርና አላ አልሐምዱሊላህ። እሺ አንድ የመጀመሪያ ስሜ ቢላል አብዱሼ ኢብራሂም ይባላል ነው። የመጨረሻ ቢላል ጥምጣም አድርጎ ስጁድ ማድረግ እንዴት ይታያል? እሺ ወደ ክርስትና ሄደህ ነው? ቆይ እጽፍልሃለሁ በውስጥ አሁን አይመችኝም። ይቅርታ ወልድ ባለ አየሽ አብሽር እንደተመቸ። እሺ ጥያቄ አለ ቀጥል። ሰላም አለይኩም ወራህመቱላህ። እሺ ሰላም አለይኩም ሰው ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቅድም የመለስክልኝን ጥያቄ በጠየቀችው መሰረት አንዲት የመጨረሻ ጥያቄ ነበረች። ማለት እኔ ሰላምቴ ነኝ መሰላ ቤተሰቦቼ ጥምጣም አድርገህ ስጁድ ላይ ማድረግ እንዴት ይታያል? እነሱ ኒካ ማሰር አይችሉም። ጥምጣሙ ከግንባር ላይ ሆኖ ተሸፍኖ ማለት ነው። ሰው ለሙስሊሞች ኒካ ማሰር አይችልም። አይችልም። ኦኬ የግድ በሌላ ሰው ነው ማሰር ያለብኝ ማለት ነው? አንተ ለማግባት ፈልገህ ነው ወይንስ ሴት እህትህ ነች? ማለት ስጠይቅ በጥያቄው ተነስቶብኝ ነው። እኔን ጥያቄ ስጠይቅ እሷ እነሱ መስገን ማለት ክርስቲያን ናቸው። እኔ አሁን ማግባት ብፈልግ እንዴት ነው ማድረግ የምችለው? አንተ ማግባት ትችላለህ። ሰላም አለይኩም። ወኪል ወይንም ወልይ ስለማያስፈልገው ማግባት ትችላለህ። የምታገባት ልጅ ወኪል አባ ሰላም አለይኩም ወይንም አያታ ወይንም ወንድም አለ እነዚህ አንዱ አንዱ ነው ምድራ። እሺ አንተ ማግባት ትችላለህ። እሺ ሌላ ጥያቄ አለኝና መስጊድ ላይ እዚህ ዱባይ ላይ ነው ወደ ሐመሪያ አካባቢ ነው ተራዊ ስንሰግድ አሁን ኢትዮጵያ ስንሰግድ ዱዓ መጨረሻ ላይ እንትን ዊትር ላይ ማለት ነው ሶስቱ ሰላት ላይ ዱዓ ስናደርግ መጨረሻ ላይ አላሁ አክበር ብለው ነው ጸጥ ነው የሚሉት። ሁላ ዱዓ አያደርጉም እና አላሁ አክበር ብለው ነው የሚቆሙት። እኛ ጋር አሁን ለምሳሌ ሩኩ ትወርዳለህ ሰሚ አላሁን ሚነል ሐሚዳ ብለክ ከዛ እጅህን አንስተህ ኢማሙን ዱዓ ያደርጋል ማለት ነው። እዚህ ግን
ሰሚ አላሁ ሊመን ሐሚዳ ሳይል አላሁ አክበር ብሎ ነው እዛው ቀጥ ብሎ ቆሞ ከዛ ጸጥ ነው የሚለው። ከዛ ሲጨርስ ማለት ቢያንስ 1-2 ደቂቃ 3 ደቂቃ ይቆምና ከዛ እንደገና አላሁ አክበር ይላል። ከዛ ሰሚ አላሁ ሊመን ሐሚዳ ይልና ሱጁድ ይወርዳል ማለት ነው። ይሄ ነገር እንዴት ይቻላል? ዱዓ የሚያደርገው በየትኛው ጊዜ ነው? ሰሚ አላሁ ሊመን ሐሚዳ ካለ በኋላ ነው አይደለም ሳይል ነው እኮ። ችግር የለውም። ወዳው አለ ለክላስ እንደጨረሰ ወዳው ዱዓ ቢያደርግ ችግር የለውም ያስኬዳል። እሱ ነበር እሺ ጀዛከላህ። ሰላም አለይኩም ወራህመቱላህ። ሰላም አለይኩም። አንዴ ከይቅርታ ከላይ ያለው ልጅ ታወራለህ። ሰላም አለይኩም። ከላይ ያለው ልጅ የተናሳና አላ ሰላም አለይኩም። ወአለይኩም ሰላም። ያለው ሰላም አለይኩም። ሰላም አለይኩም። ነበር ፈጣሪ። እሺ ወአለይኩም ሰላም። ጥያቄያችሁ ምንድነው? ጥያቄያችሁ እሱ ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ የሆነ እሱ መስጊድ የሆነ ሰዓት ላይ ማለት ነው ይሰማል? አይሰማም? ወንድም ይገፋል። ቀጣይ ሌላ ጥያቄ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ከጓደኛ ጋር በረመዳን ያወራው የዘር ፈሳሽ ቢወጣኝ እንዴት ነው የማደርገው? ቀዷ ነው የሚሆንብኝ ወላ ከፋራ አለው? ከፋራ የለውም። ጾሙ ተበላሽቷል። ቀዷ ታውጣለህ አንድ ቀን ብቻ። እሺ እሺ ጥያቄ አለ? ይቀጥል። ሰላም አለይኩም ኡስታዝ። አንድ ቪዲዮ አንድ ዲያቆን ላይ ሪያክት ያደረኩት ቪዲዮ አለ። ኢንሻአላህ ኮፒ ሊንክ አድርጉልኝ። መርሐባ እንትን አድርጉት። ከታች ያለው ወንድማችን ፎሎ አድርጉት፣ ኮፒ ሊንክ አድርጉለት የፖስተው ቪዲዮ ካለ። እሺ ቀጣይ ጥያቄ አለ? እሺ ሊዮ ጥያቄ አለ? ሊዮ ጥያቄ አለ? እሺ ጥያቄ ያለው ካለ ይቀጥል። እሺ አሁንስ ይሰማል ወይስ? ይሰማል። የሆነ ሰዓት ላይ ከሆኑ ጓደኞቼ ጋር ክርስቲያኖች ናቸው ማለት ነው፣ ካፊሮች ከነሱ ጋር የሆነ ፖሊስ ጣቢያ ተገናኝተን ከነሱ ጋር አብረን እዛ በሆነ አጋጣሚ ታስረን እነሱ ጋር እዛ ምግብ መጥቶ ብቻ አላየነውም ነበርና ብቻ ምግብ መሆኑን አይተን ዝም ብለን ቢስሚላህ ብያለሁ። ከዛ ምግቡን በላ ነው። አሁን እሱ ነገር የሚፈጥርብኝ ነገር አለው ወይስ ከጀመርኩ በኋላ ነው ያየሁት? ሳታውቁት ነው ችግር የለም። ሳታውቁት ነው ችግር የለም። ስጋር አይደለ ወይስ ከስጋር ነው ምግብ ነው? ሰላም አለይኩም። ወአለይኩም ሰላም። አንድ ሰው ከዚህ ትቀጥላለህ። እሺ ሰማሃል? ከታች አሁን የጠየቀው ልጅ ስጋ ነው ወይስ ከስጋ ነው? ያው እሺ ቀጣይ ጥያቄ አለ? ሲቀጥል እሺ ሰላም ሰላም፣ እንዴት ነህ? አለ ካፍር ማለት ነው። ምን አልከኝ? ካፍር ማለት ምን ማለት ነው? ካፍር ማለት አማኝ ወይም ከሃዲ ማለት ነው። አማኝ የሆነ ወይንም ከሃዲ ማለት ነው። አማኝ ያልሆነ
እሱ ማለት ኦርቶዶክስ ነው። ምን አልከኝ? ያ ማለት ኦርቶዶክስ ነው። ሁሉም አላህ ሱብሓነሁ ወተዓላን የካደ ሁሉ ከሃዲ ተብሎ ይገለጻል። ኦርቶዶክስም ሆነ ማንኛውም ሙስሊም ያልሆነ አካል ወይንም ኦርቶዶክስ ብለህ ጠየቅከው እነርሱ ከሃዲዎች ናቸው። አላህ ሱብሓነሁ ወተዓላን ስለካዱ በአንድ አምላክ ላይ ሌላን አካል ስላጋሩ ረሱል ስለካዱ። እሺ يقول اشتياق ያለው ሲቀጥል አድሚኖች ካላችሁ በተራ አስገባችሁ። እሺ ኪንግ አለ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ። እሺ አንድ ጥያቄ አለኝ፣ መጠየቅ ይቻላል? ይቻላል። አንዴ ኪንግ ይቀጥልና ትቀጥላለህ። ታይፒንግ ኪንግ ጥያቄ ያለ ይቀጥል። በቃ እኔ እቀጥላለሁ። አይ እሺ፣ ታይፒንግ ጥያቄ ምንድን ነው? ጥያቄ ምንድን ነው? እሺ ጀናባ ሆኖ መጾም ይቻላል ወይ? ችግር ግን ሶላቱ ሻወር መውሰድ አለበት ከሶላት ጋር እንጂ የሚያዝ ሆኖ ድጋሚ ሻሃዳ መያዝ ይቻላል እንዴ? ሁሌ በየቀኑ በጣም በርካታ ጊዜ ሻሃዳ እንይዛለን እኮ። ያ ማለት ሻሃዳ ብሎ ማለት ስለ አላህ ሱብሓነሁ ወተዓላ በመስከር ማለት ነው። እንደገና እንዳደስ ክህደት ላይ ሆኖ ስላለ ሳይሆን ያን ቃል የሚለው ሁሌ እንለዋለን። ለምሳሌ የሚያስቸግረኝ እኮ ነው። በጽሁፍ ልጠይቅ፣ አንብበውና መልስልኝ። ላ ኢላሃ ኢለላህ ሙሐመዱር ረሱሉላህ የሚለውን ቃል በየቀኑ እንለዋለን። ይሄ ነው የሻሃዳ ቃል ብሎ ማለት ይሄ ነው። ግን ከሃዲ ስለሆነ ሳይሆን ዚክር ነው፣ አላህ ሱብሓነሁ ወተዓላን ማውሳት ነው። ከሌላ እምነት ለሚመጡ ሰዎች ደግሞ ወደ እስልምና የሚገቡበት የሆነ የሻሃዳ ወይንም የምስክር ቃል ይባላል። እሺ ይሰማል? አሁን ለምሳሌ ማለት ነው ጀስት አሁን ለምሳሌ ማለት እሺ አሰጥቶታል መሰለኝ። ጥያቄ ያለ ይቀጥል። ዮሐንስ ታብታብ እያደረገች ይቆራረጠ። ሰላም አለይኩም። ወአለይኩም ሰላም። ሰላም ሰላም። ልጆች ታባድሩ ቢያንስ ሌሎች ታውቁ በቃ አድሚኖች ካላችሁ እናንተ ታባድሩ። እሺ ታባድሩ። ጥያቄ ያለ ይቀጥል። እሺ ጥያቄ ነበር የሆነ ጥያቄ ምንድን ነው? ያው ጀናባ ሊሆን ይችላል ወይስ ግንኙነት ያደረገው ነገር ሊሆን ይችላል። ስውር ከደረሰ በኋላ ስውሩን ይበላና ከበላ በኋላ ይተኛል። ጠዋት ከነጋ መታጠብ ይቻላል ወይ ጾሙ ይሆናል ወይ ነው? ይሆናል። ከነጋ በኋላ ሳይሆን ለሱብሒ ሶላት ከነጋ ሻወር መውሰድ አለበት። እዛው በጀናባ ላይ ያለ ግን ዙሁር ቢሰራ ወይንም ደግሞ ንያ ችግር የለውም። እዛ ጋር የሚያዝ ነገር አይደለም። ግን ለሱብሒ ሶላት ሲል ተነስቶ እና መታጠብ መከር አለበት። ሻወር መታጠቡ ከጀናባ የሚያያዘው ከሶላት ጋር አይደለም። ጾምን በዚያ ሁኔታ ይነይስና ቢሰራ ችግር የለውም። አይ ጥያቄ ለዚያራ የቲሞች ቤት መግባት እቃቸውን መንካት ሐራም ነው ከሆነስ እስከ መቼ? ለምሳሌ አባታቸው ልጆች የምታሳድግ እናት ልትኖር ትችላለች።
ጎረቤት የሆነ ሰው መጥቶ ብትጋብዛቸው ቡና መተው ቢጠጡ አንዳንዴ ምግብ ጋብዛ ብታበላቸው ይሄ የቲም ሐቅ መብላት አይባልም። በዚህ እነርሱ ተብሎ ተለይቶ የተቀመጠ የሆነን ትልቅ ንብረትና ሀብት ያንን ሄዶ መብላት መቀማት ነው። ይሄ ነው እንጂ አንዳንዴ በሚያደርጉላቸው ግብዣ ለጎረቤትና ለዘመድ ለአዝማድ ይሄ እንትን አይባልም። የቲም ሐቅ ከመብላት የሚባል ነገር አይደለም። እሺ ጥያቄ አለ? ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ጥያቄ አለኝ ኡስታዝ። ጥያቄ ምንድነው? እኔ እዚህ ፌደራል ፖሊስ ውስጥ ነው ያለሁት፣ ኢትዮጵያ ፌደራል ፖሊስ ውስጥ። እሺ አሁን ሰላት አሁን አንዳንዴ መስጊድ ሄደ መከልከል ሰላት ይከልክሉናል። እዚህ ውስጥ ታውቃለህ፣ አይፈቀድም ምናምን ይሉናል። ሰላቱን አሁን እዚህ ውስጥ ሙስሊም አንድ 3 ሰው ነው ያለው። ጀማ ሳይሆን እንደዚሁ ብቻ ለብቻ ብንሰግድ ምን ችግር አለው? ከቻላችሁ በጀማ ስገዱ፣ ካልቻላችሁ ችግር የለውም። ካልቻላችሁ ችግር የለውም። ከቻላችሁ ግን በጀማ የምትሰግዱበትን መንገድ ፍጠሩ። ነብያችን ሰለላሁ ዐለይሂ ወሰለም ሰዎች በጀማዓ ሆነው ሲሄዱ ጊዜ ከመካከላቸው አንዳቸው መሪ ሆነና አንዳችሁ ያሰግድ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረው፣ ስለዚህ በዚህ መልኩ መሆን አለበት። ካልተቻለ ግን ብቻ ችግር የለም። ብቻውን ይሄን አጋጣሚ ካላገኘ ጀማዓ መስገድ ካልቻለ ሶላቱን እንዳይተው ጀማዓ የለምና ብለው መስገድ አለበት። እሺ ሁለተኛ ጥያቄ። እሺ አሁን ሙስሊም ያልሆነው ያረደው ምናምን መብላት አይቻልማ? ሙስሊም ያልሆነ ሲባል ለይሁድና ለክርስቲያኖች ከሆነ የነሱ እርድ ወይንም ቢስሚላህ ብለው አርደው ከሆነ ከሞጭ በሌላ ቢስሚላህ ብሎ አያርዱ። አዎ አይበላም። ሰላም አለይኩም። አይበላም። የኮኮን እያዳመጥኩ እሺ አመት በዓላቸው ላይ ምናምን መዋጮ ምናምንስ ማውጣት ይሆናል? አይቻልም። አመት በዓሎች በሌላ ኖርማል ህይወታቸው ማህበራዊ ህይወታቸው ለመብላት የሚሆን ችግር የለውም። ነገር ግን አመት በዓል ወይንም አምልኮ ሊወጣ ወጭ ላይ ከሆነ ዛና ይችላል። እና አሁን እነሱ እዚህ ውስጥ የእነሱን አመት በዓል ምናምን ያከብራሉ። እዛ ላይ መዋጮ ሐራም ነው እኔ ካወጣው እኮ መለስኩና ወንድም ያዳምጥ በደንብ አድርገህ ለአምልኮ ተብሎ የሚሰሩ ስራዎቻቸው ላይና ይሁን አመታዊ ለአመት በዓል ብለው የሚሰሯቸው ስራዎች እነዚህ ክህደት ናቸው። ላክ ተገደለ፣ ተሰቀለ፣ ተነሳ የሚያከብሯቸው በዓላቶች እስላምን አይወክሉም፣ ክህደት ናቸው። እነዚህ ላይ መዋጮ ማድረግ አይቻልም። ግን ከዚህ ውጭ ማህበራዊ ህይወታቸውን ምድራዊ ህይወታቸውን በተመለከተ ለክርስቲያኖች ማብላት ማጠጣት ችግር የለውም። አብላቸው፣ አጠጣቸው፣ አልብሳቸው ከተቸገሩ። ግን የአምልኮ ስርዓቱን በሚፈጽም ጊዜ ሄደህ ማገዝ በክህደት ላይ ከማገዝ የሚያከብረው አመታዊ ክብረ በዓል ላይ ሄዶ ማገዝ አምላክ ተወለደ እያለ አንተ የዛኔ ማገዝ ሳይሆን ያለብህ አምላክ አይወልድም፣ አይወለድም፣ አይሞትም እያልክ ማስተማር ነው ያለብህ። እሺ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። ዊትር ላይ ዱዓ ማድረግ ይቻላል? አላላ ዊትር ላይ ዱዓ ማድረግ ይቻላል? አላላ እሺ አመሰግናለሁ። እሺ አሚር ልባችንን ጠባንኩ። የአሲም መድኃኒት ጾም ያስፈታል እንዴ? ላ ይሄ እንትን የሚወሰደው አየር ይሄ በአፍንጫችሁ ያስም ተብሎ እሱ ጾምን አያበላሽም። አየር የሆነ ጠረን ነገር ጣዕም ነገር ሲኖረው ጊዜ ለምሳሌ ልክ እንደ ብኹር እንደ ሽቶ ምናምን ከሆነ የዛኔ ልክ እንደ ሲጃራ እንደ ሺሻ እንደዚህ አይነት አየሮች አሉ አይደል? ጠረን አላቸው፣ ሽታ አላቸው፣ ጣዕም አላቸው። እነዚህን ወደ ውስጥ የምንስባቸው ወደ ውስጥ የሚገቡ ከሆነ አውቆህር ብሎ ሰው ቢስባቸው ጾሙ ይበላሻል። ነገር ግን ይህ የአስም ምንም አይነት ጣዕም የለውም፣ ምንም አይነት ጣዕም የለውም። ስለዚህ ዑለሞች እሱ ጾምን አያበላሽም ብለው ተናግረዋል። ዝም ብሎ ንጹህ አየር ብቻ ነው፣ ልክ ንፋስ እንደመሳብ ማለት ነው። ጾም ይፈታል አይፈታም?
እሺ አድሚኖች ካላችሁ ዘካን በተመለከተ ታብራሩልኝ። ማውራት ነው ያላት በደሞዜ ነው የምከፍለው ወይንስ እንዴት ነው? የዘካ መጠኑ ደርሶ ከሆነ ነው ገንዘብሽ ተጠራቅሞ የዘካ መጠኑ ኒሳቡ ላይ ደርሶ ከሆነ ይዛን ሰለላሁ ዐለይሂ ወሰለም اذا بلغ النصاب وحال عليه الحول فقد وجب فيه الزكاه ነው። አንድ ሰው ገንዘቡ የዘካ መጠን ላይ ከደረሰና አመት ከሞላው የዛኔ ዘካ ግዴታ ሆኖበታል አሉ። አቅራቢያሽ ወደሚገኝ ወርቅ ቤት ሄጅና 595 ግራም ብር ስንት ይሸጣል ባያቸው። ያ የሚነግሩሽ ዋጋ እጅሽ ላይ ካለና አመት ሞልቶት ከሆነ እጅሽ ላይ ከገባ ገንዘብ የዛኔ ዘካ ግዴታ ሆኖበታል። ምን ያክል ነው የምናወጣው ታዲያ ከዛ ከተባለ ያላችሁን ገንዘብ ለ40 በመካፈል የሚመጣው ውጤት የዘካ ብር ነው። እሺ ማለት ነው። መጀመሪያ ላይ ነው ወይ መሀል ላይ ነው እጃችንን የምንቀስረው? እንደፈለክ አላራ ከፈለክ ከመጀመሪያው ጀምረህ ማውጣት ትችላለህ ጣትህን። ከፈለክ ደግሞ አይሽ እሺ ይህ ነው ረድሽ ልጆች አድምናች ያላችሁ ሰላም ያ ሰላም ያ ሰላም السلام عليكم. وعليكم السلام. سمان كمان. السلام عليكم ورحمة الله. وعليكم السلام. سمان شو بتوقع؟ يا أنت بتأمر الزمن. يديني. السلام يا نجو. السلام عليكم ورحمة الله وبركاته. أستاذ شوشو. وعليكم السلام. أستاذ أنا عندي ጥያቄ አሰሪ በስህር ተሰርቶባት አሜሪካ ሆኖ ሩቃ ይደረግ ብሎ ሰውየው ኡስታዟ ማለት ነው። ከዛ እኛም ቤት ውስጥ አባቷ እኔና ባለቤቷ ሱረቱል ረህማንና ሱረቱል ተጋቡን 41 ጊዜ እየቀራን ከኋላ የሆነ በእጅ እንዲ 3 ጊዜ እጃችን የለም እንደዚህ ቁርአን እንዲሚዞር ወከላይ እንዳንተን ነገር ያ ሐፊዞ እየተባለ የሚባል ነገር አለ። ይሄ ሽርክ ይሆናል ብዬም ደነገጥኩ። ሲቀጥል እንደገና እሱ ራሱ ኡስታዟ መልሶ ለኔ ቁርአን ትቅራ ይላል። እኔ ለሞተ ሰው ቁርአን በህይወት ላለ ሰው ይቀራል? እሺ ምን ታድርገው? እሺ ይሄ ነገር ትዝ አለኝ የሆነ ነገር ታውቃላችሁ። በመድረሳ ያለን አንድ ልጅ ታመመና የዞሩ ምናምን የሆኑ ልጆች እሱን መካከል ላይ ያስቀምጣውት ያ ሀዩ ያ ቀዩም ይላሉ። ያ ሀዩ ያ ቀዩም እያሉ ይዞራሉና አንድ በጣም ተጫዋች ልጅ አለ የሚቀልድ ልጅና እሱ እኔ ሰማዋለሁኝ ማለት አህያዬን ቀሙኝ ይላል። እስማኤል ጀማ ይሄ ነገር በእስላም አልታዘዘም። አንድን ሰው መካከል ላይ ቁጭ አድርጋችሁ የሀዩ ያቀዩም ያላችሁ ዝሩት አልተባለም። ታራ ምንድነው የተባለው ከተባለ ቁርአን መቅራት ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢስተርቁ ሚን አልዐይን ፈኢነ አልዐይነ ሐቅ ነው ያሉት። በአይንናስ በሲሕር በጅን በቡዳ ለተለከፉ ሰዎች ቁርአን ቀሩላቸው ከአይንናስ ያለ ነገር ነውና ብለዋል። ቁርአን አስቀሩ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ነው በቃ እንጂ ከዛ ውጭ እንዲህ እያላችሁ ዙሩት ምናምን ያስፈልጋል አይደለም። ነብያችን ሰለላሁ ዐለይሂ ወሰለም ሰዎች በሚታመሙ ጊዜ ቁርአን ይቀሩላቸው ነበር። መላእክቱ ጅብሪል ዐለይሂ ሰላም ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር እየመጣ ይቀራላቸው ነበር። ይሄ ነው ያለው ነገር ማስቀራት እንጂ ሌላ አይደለም። እሺ እሱ ቅሪልኝ ላለኝ ሳኔ ቀር መቅራት ሱረቱ ሙሉ ሱራውን ቁርአን ቅሪልኝ ተቅራልኝ አለ። እኔ መቅራት እችላለሁ እንዴ ለሱ? ወንዶች ለሴቶች ማን ነው? ሴቶች ለሴቶች ወንዶች ለወንዶች ቢቀሩ መልካም ነው። ወንዶች ካሉ የሚቀሩ ወደ እነሱ አመላክተውና እነሱ ይቀሩላት። አይ ኡስታዝ ራሱ ኡስታዝ አሜሪካ ሆኖ እኔ እዚህ ለሷ እየቀራው ስለነበር
ለኔ ደግሞ ሙሉ ቁርአን በስሜ ታክትምልኝ አለኝ። እኔ አይቻልም አልኩት። አይቻልም ማለት ምንዳው ይደርስ ዘንድ ብለሽ አስበሽ ለሱ ልትቀሪለት ፈልጎ ነው አይደል? አይ እንደዛ ሰላም አለይኩም ወራህመቱላሂ ወበረካቱህ። እንዴት ነህ? ሰላም ደህና ነኝ። እንትን አገልግሎት የሚሰጥ እቃ እንዴት ነው ዘካ የምናወጣው? አገልግሎት የሚሰጥ እቃ ከርሱ ከሚገኘው ገንዘብ ነው ዘካ የሚወጣለት። ለምሳሌ መኪናን እንውሰድ። መኪና አገልግሎት የሚሰጥ ወይንም የሚሰራ መኪና ከታክሲው ከራሱ ላይ ይወጣለታል ወይ ከራሱ ከታክሲ አይወጣም። ነገር ግን ሰርቶ ከሚያመጣው ገንዘብ ያ ገንዘቡ ተጠራቅሞ ለዘካ መጠን የሚደርስ ከሆነ የዛኔ ዘካ ይወጣለታል። ቤትም ከሚከራይ ቤት ይችላል። ከቤቱ ዘካ ይወጣል ወይ ከቤቱ ዘካ አይወጣም። ግን ያ ቤት ተከራይቶ ከሚያገኘው ገንዘብ ያ ገንዘብ ለዘካ መጠን የሚደርስ ከሆነ የዛኔ ዘካ የሚወጣው ከሚከራየው ከገንዘቡ ነው። ከማናቸውም አገልግሎት ከሚሰጡ እቃዎች በዚህ መልኩ ነው የሚወጣው። ነገር ግን ያን መኪና ራሱ ገንዘቡ ዲቴል አንድ ያን መኪና ራሱን ወይንም ያን ቤት ለመሸጥ ያዘጋጀሁት ከሆነ ግን የዛኔ ከመኪና ከራሱ ከቤቱም ለቀቅ አይ ኦኬ እንትን ብር ከሌለውስ ያ አገልግሎቱ እቃ በየጊዜው የምንጠቀምበት ሆኖ ተቀማጭ ብር የለውም። አሁን ላይ ጥሬ ብር የለውም። እቃው ግን አለ፣ ግን አገልግሎት ይሰጣል ምንጊዜም። አዎ ያ ገንዘብ ተጠራቅሞ ለዘካ መጠን የማይደርስ ከሆነ ዘካ የለበትም። በቃ ለምሳሌ ታክሲ ያላቸው ሰዎች አገልግሎት ይሰጣል ታክሲው። ያ ታክሲ የሚሰራው ገንዘብ ግን ለዘካ እስኪጠራቀም ድረስ የሚቆይ ገንዘብ አይደለም፣ ከእጅ ወደ አፍ ነው። ለቤተሰብ አገልግሎት ነው የሚውለው። ዛሬ ሰርቶ ታክሲው አምጥተው ይበሉታል፣ ይጠጡታል። ከዚያ ዘካ ይወጣለታል ወይ ላ የዘካ መጠኑ የሚጠራቀም ስላልሆነ ዘካ የለበትም። አይ ሰላም አለይኩም ኡስታዝ። እሺ እና እንትን ደህና አልሐምዱሊላህ። ኡስታዝ እንትን እሺ እኔ ሰለምቴ ነኝና ስለ እስልምና ያን ያክል ገና እንትን አላወቅኩትም። እና እንትን ሙሉ ፋሚሊ ሌላ እምነት ውስጥ ነው ያሉት። እኔና እህቶቼ ነው ሙስሊምና በጣም በእስልምና በኩል አንድ የሚቃወመኝ ወንድም ያለ ማለት ነው። እና በዚህ ግሩፕ ነው ካንተ ጋር እንዲገናኝ ፈልጌ ነበር። እኔ በደንብ እንድታስረዳው። ያው እንዳየሁት ከሆነ በጣም ከካፊሮች ጋር ታወራለህ እና ወደ እስልምና የመመለስ እንትን አለ ይመስለኛል። ይዘሽ ሆነሽ አይ ኡስታዝ ኦሮምኛ ይችላል? አፋን ኦሮሞ ቢኩ والله እሱ ኦሮምኛ እንጂ አወራም። ለዛ ነው ቀድሜ የጠየኩት። አስተርጓሚዎች ይኖሩናል ኢንሻአላህ። ኦሮምኛ የሚናገሩ ልጆች እናስገባና እናስተረጉምለታለን። ወይም ኦሮምኛ የሚችሉ ልጆች ጋር ውሰጃቸው። ማን ንዝጥር ከሚሰሩ ልጆች አቡከር ሳላህ ይችላል። ሳላህ ኦሮምኛ ይችላል አውቃለሁ። ይችላል ሳላህን ጠቁማትሽ ልጆች ኦሮምኛ ይችላል። አይ እሺ። እና አንድ ሌላ ጥያቄ ነበረኝ። እቃው ሳይቆጠር ማለት ነው በግምት ዘካ ማውጣት ይቻላል? ላ እንትን መታሰብ አለበት፣ መቆጠር አለበት። በግምት አይሆንም። ሰላም አለይኩም እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጤና ባለሙያ ነኝ እኔ ማለት ነው። እና አሁን እየሰራ ያለሁት ቢራ ፋብሪካ ውስጥ ነው እየሰራ ያለሁት። ስራዬ ኦልሬዲ ህክምና ነው። ከህክምና ውጪ የምሰራው ስራ የለም። ይሄ ነገር እንዴት ይታያል? ከአሁን በፊት ወደ 10 አመት ሆነኛል ስራው ከጀመርኩኝ። ከመጀመሪያ በፊት ኡስታዞችን ጠይቄ ነበር። ትንሽ አንዳንድ ኡስታዞች የሆነ እንትና አይቻልም የሚል ነገር ስላሉኝ ቼክ ለማድረግ ነበር። እሺ
አንተ ያንን የአስካሪ መጠጡን አገልግሎት ትሰጣለህ ለሰዎች ወይስ አትሰጥም? እኔ ስራዬ ሕክምና ብቻ ነው። ሲጎዱ መተው ማከም ብቻ ነው ስራዬ። ኦኬ ማን ከታዲያ ከእንትኑ ጋር ከአስካሪ መጠጡ ጋር ያለህ ግንኙነት ምንድን ነው? እዛ ውስጥ ነው የምሰራው። ድርጅቱ ነው የሚከፍለኝ ደሞዝ። እነሱ አስካሪ መጠጥ የሚሰሩ ድርጅት ባለቤቶች ናቸው። እነሱን ነው የምታከመውና የምትሰራው? ያው ሲጎዱ ነው የማክመው። እዛ ውስጥ እንትኑ ፋብሪካውና ክሊኒኩ በጣም ርቀት አለው። ድርጅቱ በጣም ሰፊ ነው። ክሊኒኩ ኦልሬዲ በር ላይ ነው፣ ምርቱ ታች ነው፣ በጣም ሩቅ ነው፣ አይገናኝም። እና እዛ ውስጥ ያሉ ሰዎች ነው የማክመው እኔ። እሺ እነሱ ቀጥረው ከነሱ ጋር ከሆነ የምትሰራው ነው የማይቻለው። ነገር ግን ለምሳሌ ኖርማል የራስህ ህክምና ምንድነው እንትን ከፈትክ፣ የራስህ ሐኪም ቤት ከፈትክና እዚያ ቦታ ላይ አስካሪ መጠጥ የሚጠጣ ሰው መጥቶ ህክምና ለማድረግ ይፈልግና ይጠይቀሃል። የዛኔ አስካሪ መጠጥ ስለምትጠጣ አላክምህም አትለው፣ ችግር የለም አክመው። በምድራዊ ህይወት ላይ የሌላ እምነት ተከታዮች ጋር መኗኗርን ኢስላም ይፈቅዳል፣ ችግር የለም ገብቶሃል። ነገር ግን ያ ነገር እነሱ ራሳቸው ቀጥረው ከሆነ እነዚያ ሰዎች በዚያ ሁኔታ ላይ ያለን ሰው ማገዝና ተባበሩ አይሆንም። ሌላ ቦታ ቀይረህ መስራት ነው ያለብህ። እሺ ቀጥረውኝ ነው የምሰራው። ደሞዝ በእነሱ ነው የሚከመከመው። ይቅር እንደሱ ከሆነ አይቻልም። ጭራሽ ደሞዝ ከነሱ ከሆነ በሐራም ገንዘብ ሰብስቦ አምጥቶ የሚያሰራቸውን ሰው የሚሰጣቸውን ሰው ያንን መቀበል አይቻልም። እሺ አስካሪ መጠጥ ሐራም ነው። የሐራም ገንዘብ ነቢያችን ሰለላሁ ዐለይሂ ወሰለም ኢነላሃ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒሂ አሉ። አላህ አንድ ነገር ሐራም ካደረገ የዚያን ሐራም ያደረገውን ገንዘብ መብላትን እርም አድርጓል ብለው ተናገሩ። አስካሪ መጠጥ ሐራም እንደሆነ ቁርአን አንቀጽ በወረደ ጊዜ ያ አዩሃ አለዚነ አመኑ ኢነማ አልኸምሩ ወልመይሲሩ ወልአንሳቡ ወልአዝላሙ ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ቱፍሊሑን ኢነማ ዩሪዱ ሸይጣን አን ዩቂዐ በይነኩም አልዐዳወተ ወልበግዳአ ፊል ኸምሪ ወልመይሲር ወየሱደኩም ዐን ዚክሪላሂ ወዐኒ ሶላቲ ፈሀል አንቱም ሙንተሁን እያለ ይናገራል። እናንተ ያመናችሁ ሰዎች ሆይ አስካሪ መጠጥ ከሰይጣን ተግባር ነው፣ ከእርሱ ራቁት ተጠንቀቁት ካለ በኋላ አላህ ይሄ የቁርአን አንቀጽ በወረደ ጊዜ መዲና ላይ ያሉ ሰዎች አማኞች ሁሉ እንዳለ ከቤታቸው አውጥተው ደፉት። እንዳለ መዲና ገማች ይባላል። የዛን በቃ ተጠነገነገች። ምክንያቱም አስካሪ መጠጡ በተደፋ ጊዜ የአምላክን ሕግና ስርዓት ወዲያው በሰሙ ጊዜ የሚፈጽሙ ነበሩ። በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ አማኞች ወዲያው ያንን አስካሪ መጠጥ ደፉት። ከገጠር እየመጡ ያሉ ሰዎች ነበሩ በዚህ ጊዜ ማለት ነው። ከገጠር እየመጡ ያሉ ሰዎች ወደ ከተማ ወደ መዲና መጥተው አስካሪ መጠጡን ለመሸጥ በአህያዎቻቸው በፈረሶቻቸው ጭነው እየመጡ ነው። ይሄ ቁርአን አንቀጽ አልደረሳቸውም ነበር ገና። ገብቷቸዋል። አማኝ ናቸው፣ ግን ይሄ ቁርአን አንቀጽ አልደረሳቸውም። አስካሪ መጠጥ እርም ነው የሚለው አንቀጽ ማለት ነው። አንቀጹ የደረሳቸው ከከተማ የሚኖሩ ሰዎች እንዳጋጣሚ እየሄዱ እያለ መንገድ ላይ እነዚያን የገጠር ሰዎች ወደ ከተማ እየመጡ አገኟቸው። በአህያዎቻቸው ላይ በእንስሳቶቻቸው ላይ ጭነው ወደ ከተማ አምጥተው አስካሪ መጠጡን ለመሸጥ ይዘው እየመጡ ተገናኙ። ከዛ ወዴት እየሄዳችሁ ነው ሲሏቸው ወደ ከተማ። ለምን? ይሄን አስካሪ መጠጥ ይዘናል ልንሸጥ። ሊገዛቸው ሊስማማቸው መስሏቸዋል። አልሰማችሁም እንዴ? ቁርአን አንቀጽ ወርዷል እኮ አላቸው። ምን የሚል አሉት? አስካሪ መጠጥ የሚከለከልበት አንቀጽ ወርዷል፣ ከዚህ በኋላ እርም ሆኗል፣ አይቻልም ብለው ነገሯቸው። ወጣቻለ። ከዛ ይሄን ሲላቸው ጊዜ እኛ እኮ ልንጠጣው አይደለም ልንሸጠውና ገንዘቡን ልንጠቀም ነው። አያችሁ አይደል? እንዲህ ብለው ተናገሩ። አላህ ደግሞ እንዳንጠጣ ነው የከለከለው። ስለዚህ አንጠጣም፣ እኛ ሽጠን ነው ገንዘቡን የምንጠቀመው አሉ። ይሄን ንግግር ለነብዩ ሰለላሁ ዐለይሂ ወሰለም መተው እነዚህ ሱሐቦች እስኪ እንጠይቃቸው ብለው ተመልሰው ነገሯቸው። ሰለላሁ ዐለይሂ ወሰለም አሉ ኢነላሃ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒሂ። አላህ አንድን ነገር እርም ካደረገ የዚያንም ነገር ዋጋ ገንዘብን መብላት እርም እንዳደረገ እወቁ በሏቸው። አይቻልም ሽጣቸው መጠቀምን ብለው ነገሯቸው። ገብታችኋል? ስለዚህ አስካሪ መጠጥ የሚሰሩ ሰዎች የሚሰጧቸውን ገንዘብ አምጥተህ መጠቀም አይቻልም፣ አንተ ባትጠጣውም እንኳን ማለት ነው። ስለዚህ ከነዚህ ሰዎች ጋር ተቀጥረህ መስራት አይቻልም። አይ ወላሂ ደንግጫለሁ በጣም። አብሽር ዋናው የአላህን ሕግ መተህ ማወቅህ መጠየቅህና ያንን ደግሞ በተግባር ላይ መዋልህ ነው። ያለፈው አልፎ
ገባኝ ግን ኡስዬ ካሁን በፊት ቲቪ አፍሪካ ላይ አንዱ ሼህ ነበሩ ኡስታዝ እና ስልክ ደውዬ ነው ሁላ የጠየኳቸው ከመጀመሪያ 1 አመት ልክ እንደጀመርኩ እሳቸው ስራ ህክምና ከሆነ ኖርማል ነው ችግር የለም ሲሉኝ ከዛ በኋላ እንትን አልኩኝ። ካሁን በፊትም አንተ ላይ ላይቭ ልገባ በተደጋጋሚ ጠይቅ ነበር ቆይቷል ከጀመርኩኝ እንደ ድንገት አላህ ብሎልኝ ዛሬ አሳክቶልኝ ይሄን ዜና ሰምቻለሁ። ግን የሆነ ሰውነቴ ራሱ ወላሂ እያላበኝ ነው ደንግጫለሁ። እስኪ ይሄን አላመት በዚህ ሰራው ማለት ነው። አብሽር ያለፈው አልፏል። አላህ Subhanahu Wa Ta'ala አፈ الله عما سلف ይላል። ኃጢአትን እስክታውቁ ድረስ ኃጢአትነቱን ሳታውቁ የሰራችሁትን አላህ እንደ ኃጢአት አይቆጥርባችሁም። አፈ الله عما سلف ስላለፈው ያምላካችሁ አላህ ይቅር ብያችኋለሁ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢነላህ ተጃወዘ ዐን ኡመቲ ሰላሰ አልኸጠእ ወንሲያን ወመስተክሪሁ ዐለይሂ አሉ። አላህ ከትውልዶቼ በሶስት መንገድ የሰሩትን ኃጢአት አልፎላቸዋል አሉ። አንደኛ ባለማወቅ የሰሩትን ኃጢአት አልፎላቸዋል። ሐራምነቱን ሳያውቅ ሰውየው ይሄን ሐራም ነገር አደረገ። ልክ ወዲያ ባወቀ ጊዜ ያን ነገር ከዚያ መቆጠብ አለበት። ስላለፈው ግን አላህ ሱብሓነሁ ወተዓላ ይቅር ይለዋል። ነብዩ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ይላል وليس عليكم جناح فيما أخطأتم به ولكن ما تعمدت قلوبكم وكان الله غفورا رحيما ይላል። ሳትራችሁት ስህተት ላይ ወንጀል የለባችሁም ማለት ነገር ግን እያወቃችሁ ከልባችሁ አስባችሁ በሰራችሁት ላይ ነው ወንጀል ያለባችሁ። ይሄንንም አድርጋችሁ ከሆነ ወደ እኔ ንስሐ ብታደርጉ እኔ መሐሪና አዛኝ የሆንኩኝ አምላክ ነኝ በምህረትና በእዝነት እቀበላችኋለሁ ብሏል። ሃይ እሺ عفوا ايش ልጆች ከጨረሰን እንውረድ። እሺ ጥያቄ ከሌላችሁ ደግሞ አትራኩ። ያላ እንዘውታ አለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። ሰላም እንዴት ነህ? ጥያቄ ነበረኝ። እሺ ሰላም ጥያቄሽ ምንድነው? ጥያቄ ምን መሰለህ ሐዲስ ቁርአን አይቀበለውም ይላል። እናንተስ እንዴት ነው የምታዩት? ሁለተኛ ደግሞ ዘካ ቁርአን ላይ የለም ማለት እናንተ ይል ዘካ ብላችሁ የምታወጡት ማለት ነው። እሺ ቁርአን ላይ የለም የሚሉ ምእመናን ወይም ደግሞ ሙእመን ነው የሚባለው አይ ዶንት ኖ ብቻ ያው አማኞች አሉና እንዴት ነው የምታዩት? ዘካ በቁርአን ላይ የለም ነው ያሉት የሰማሽ? አሁን ከሺህ በላይ ቦታ ያሳይሻለሁ በቁርአን ላይ ዘካ እንዳለ። ቆይ ላሳይሽ እያጣን። እሺ አንዴ ላውጣልሽ። ያና አምላክ አላህ Subhanahu Wa Ta'ala እንደነ ተመልከቱ። እዚህ ጋር ገና መጀመሪያውን ምዕራፍ ስትከፍቺው ጊዜ ያው እዚች ጋር ያ አላህ Subhanahu Wa Ta'ala ዘካ ያለ እዚህ ቦታ ላይ ስለመለገስ ይናገራል። ዘካ ብሎ ቃል በቃል የተናገረበትንም ማሳይሻለሁ። ለእነዚያ በሩቁ ነገር የሚያምኑ ሶላትንም በደንቡ ጠብቀው የሚሰግዱ ከሰጠናቸውም ሲሳይ የሚቸሩ ለሆኑት እያለ ይናገራል። ይህ ዘካ ለማለት ነው። አይ ቀጥታ ቃል በቃል ዘካ የሚለውን ቃል ነው የምፈልገው ካልሽ ደግሞ ላሳይሽ። እዛው ሁለተኛው ምዕራፍ ላይ 43 ላይ እናገኛለን። ያው እዛው ላይ ምን ይላል? ሶላትንም በደንቡ ጠብቃችሁ ስገዱ። ከዛ ምን ይላል ይታየሻል? ዘካንም ግዴታ ምጽዋትን ስጡ። ዘካንም ወንም ደግሞ ግዴታ ምጽዋትን ስጡ፣ ለጌታችሁ ከአጎንባሾቹ ጋርም አጎንብሱ ይላል። በጣም በርካታ ቦታ ላይ ነው ዘካን ስጡ እያለ አላህ Subhanahu Wa Ta'ala በቁርአን ላይ የተናገረው። ሌላ እዛው ምዕራፍ ላይ ከዛው ሳንወጣ ሁለተኛው ምዕራፍ ላይ ብቻ በጣም በርካታ ቦታ ላይ ነው ስለ ዘካ አላህ Subhanahu Wa Ta'ala ያዘዘው። ሌላም ልጨምርልሽ ወይስ ይብቃ? ያው እነዚህ በቀይ የተቀለሙት እንዳለ ስለ ዘካ የሚናገሩ ናቸው። ያው ይሄ ሁሉ እሺ። ሌላኛው ጥያቄሽ ምንድነው? ይሄ ደግሞ ምንድነው? ሐዲስን የማይቀበሉ ምእመናንና ሐዲስ የሚቀበሉ ደግሞ አሉ። እሱንስ እንዴት ነው የምታዩት? እና ድምጽህን ደግሞ ትንሽ ከፍ በጣም
እሺ ሐዲስን የማይቀበሉ ምእመናን ተብለው እነሱ አይገለጹም። አንደኛ የእስልምና የመረጃ ምንጮች ቁርአንና ሐዲስ ናቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቃሉ ተቀባይና መልእክተኛ ሲናገሩ ስለተሰጣቸው ቃል ምን እንደሆነ ሲገልጹ ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ ባዕዲ ኪታበላህ ወሱነቲ አሉ። በመካከላችሁ ሁለት ነገራቶችን ጥየላችሁ እሄዳለሁኝ እነሱንም አጥብቃችሁ እስከያዛችሁ ድረስ ከቀጥተኛው ጎዳና አትጠሙ፣ እነሱ ቁርአንና ሐዲስ ናቸው ብለው ተናግረዋል። ታዛቸዋል። ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል አደራ ሐዲስን ተከተሉ እያሉ የተናገሩበት ሁሉ አለ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም አለይኩም ቢሱነቲ ወሱነቲ الخلفاء الراشدين አሉ። አደራ የእኔን ሐዲስ የእኔን ሱና የእኔን ሐዲስን ተከተሉ እያሉ ነብዩ ሰለላሁ ዐለይሂ ወሰለም አዘዋል ማለት ነው። አጥያ የተባለው ታላቁ ሱሐባ ሐሳን ኢብኑ አጥያ ምን አለ? ካነ ጅብሪል ዐለይሂ ሰላም ينزل بالسنة على النبي صلى الله عليه وسلم كما ينزل بالقرآن መልአኩ ጅብሪል ለነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ሲያወርድላቸው እንደነበር ሁሉ ሐዲስንም ራሱን ሲያወርድላቸው ነበር እያለ ይናገራል። ይህ ነው እና ስለዚህ ቁርአንና ሐዲስን ነብያችን ሰለላሁ ዐለይሂ ወሰለም ሁለቱን ተናግረዋቸዋል። ማነው ታላቁ የአላህ ሱብሓነሁ ወተዓላ ነቢዩላህ ዒሳ ወይንም የማርያም ልጅ ዳግም ከሰማይ እንደሚወርድ ነብዩ ሰለላሁ ዐለይሂ ወሰለም ትንቢትን እየተናገሩ ዳግም ከሰማይ ይወርዳል ካሉ በኋላ ወየኡሙኩም ቢኪታቢላሂ ወሱነቲ ያሉ ቃል በቃል የዛኔም መሲሁ በምድር ላይ በቁርአንና በሐዲስ ያስተዳድራችኋል ብለው ተናገሩ። ሐዲስ ብለው እንዳውም ቃል በቃል ይናገሩታል ነብዩ ሰለላሁ ዐለይሂ ወሰለም። ያ ነው። ስለዚህ ቁርአንና ሐዲስ የመመሪያ ምንጮቻችን እንደሆኑ ቃል በቃል ነብያችን ሰለላሁ ዐለይሂ ወሰለም በርካታ ቦታ ላይ የተናገሩት የሆነ ነገር ነው። ያን አልቀበልም ያለ ሰው ከቁርአንና ከሐዲስ አንዱን ወመን ፈረቀ በይነ الكتاب والسنة فليس بمؤمن وانما هو كافر بالله عز وجل وبالنبي عليه الصلاة والسلام ከቁርአንና ከሐዲስ አንዱን እቀበላለሁ አንዱን አልቀበልም ያለ ሰው ሙእምን ሊባል አይችልም በፍጹም ከሃዲ ነው። ሼክ አልባኒ እንዳውም الذي يدعي انه قرآني انه لا يتبع القرآن لو اتبع القرآن لاتبع سنة النبي عليه الصلاة والسلام لأن القرآن هو الذي نفسه أمرنا باتباع سنة النبي عليه الصلاة والسلام ይላሉ። እኔ ቁርአን ብቻ ነው ሐዲስን አልቀበልም የሚል ሰው ቁርአን ራሱ አይቀበልም። ምክንያቱም ቁርአን ራሱ የመልእክተኛውን ቃል ተቀበሉ እያለ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ያዘናልና ማለት ነው። ገብቶሻል? አላህ በቁርአን ላይ ሲናገር ወማ አታኩም الرسول فخذوه ይላል። መልእክተኛው ሙሐመድ ይዞላችሁ የመጣውን ቃል ሁሉ ተቀበሉ ይለናል። ሐዲስ በነብዩ ሰለላሁ ዐለይሂ ወሰለም በኩል የመጣ ነው ከአላህ ዘንድ ቢሆንም መልእክቱ ማለት ነው። እና በሌላ ቦታ ላይ አላህ Subhanahu Wa Ta'ala ወማ ينطق عن الهوى ይላል። ሙሐመድ ከራሱ አንዳች ኢን ሁወ ኢላ ወህይን ዩሃ ከእኔ ዘንድ የሚተላለፍለትን ራእይ ብቻ ነው የሚነግራችሁ እያለ ይናገራል ማለት ነው። እና ነብዩ ሰለላሁ ዐለይሂ ወሰለም ቁርአንና ሐዲስን ተከተሉ ከአላህ ናቸው ብለው ሁለታቸውንም መስክረውላቸዋል፣ ተናግረውላቸዋል። ይሄ ነው። እሺ ጥሩ። እና አንድ ደግሞ ጥያቄ ልጨምርልህና ቁርአን ላይ ኢሳን ተቀበሉ የሚል አለ። እሺ እና ይሄንንስ ምን ያክል ሰዎች ወይም ደግሞ ምን ያክል ሙስሊሞች ናቸው የሚቀበሉት? ኢሳን ተከተሉ የሚልም ራሱ አለ የሆነ ቦታ ላይ አይቻለውና እኔ ሳዑዲ አረቢያ ኖሬያለሁ ለ4 አመት ነው ለ5 አመት አካባቢ እንደዛና በኢሳን በማይረምም ማለቴ በማርያምም የሚያምኑ አሉ። መካ እኔ የእውነቴን መብርሃንን ነው ምልክ እኔ 3-4 መካ ገብቼ ወጥቻለሁ ማለት እዛ ሀገር ላይ ሰርቻለሁ። እና እኛ ማለት የሳዑዲ አረቢያ ሙስሊሞች ኢሳን እንወደዋለን እናምነዋለን ነብይ ነው ብለው ስለሚያምኑ ነው እንጂ እሱን ተከተሉ ብሎ ነብያችን አስቀምጠዋል ይላሉ። እሱን ተከተሉ ካለ ይሄ ነገር ጥያቄ ምልክት ሊሆን አይችልም ብለህ ታምናለህ? ችግር የለውም። እኛ ነብዩላህ ዒሳ አንደኛ እሱን ተከተሉት ሳይሆን የሚለው ምን እንደሚል አነግርሻለሁ። የት እንደሚገኝ አሁን ያነሳሽው ሐሳብ ሁሉ አውቃለሁ። ልንገርሽ ሱረቱ ዙኽሩፍ ላይ ይገኛል። من إلى الله سبحانه وتعالى ولما جاء عيسى بالبينات قال قد جئتكم بالحكمة ولأبين لكم بعض الذي تختلفون فيه فاتقوا الله وأطيعون إن الله هو ربي وربكم فاعبدوه هذا صراط مستقيم يا ناقرة الزيارة وإنه لعلم للساعة
فلا تمتروا النبي واتبعوني እያለ ይናገራል። ተከተሉኝ እያለ እየተናገረ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ናቸው እዚያ ቦታ ላይ። እኛ ግን ዒሳን መከተል የሚለውን ነገር ዒሳን እንከተላለን ወይ? አሁን ነብያቶችን ሁሉ ዒሳንም፣ አብርሃምን፣ ሙሴን ሁላቸውንም እንከተላለን እኮ መንገዳቸውን እንከተላለን። መንገዳቸው ምንድነው ከተባለ ዒሳ ምን አስተማረ የሚለውንም እዚያው ታዲያ ማየት አለብን። ዒሳን መከተል የምትለዋን ቃል ወጣ አድርገን ወስደን መሄድ አይደለም። ምንድነው የምንከተለው? ያስተማረው መንገድ ምንድነው ከተባለ ዒሳ ምን እንዳስተማረ ቆይ በቃል በቃል ላሳይሽ። የዒሳ አስተምህሮ ምን እንደሆነ ምን እንዳለ ተመልከቱ። እዚህ ጋር እሺ አልዕምራን ምዕራፍ 1 ላይ ተመልከቱ። እንዳለ በጣም በርካታ የመሲሁን ትምህርቶች እዚህ ጋር ላሳያችሁ ምን ብሎ እንዳስተማረ መሲሁ። መሲሁ ምን እንደሚል ተመልከቱ። ታዘዙኝ አለ መሲሁ። እንታዘዘዋለን፣ ችግር የለም። ከተውራትም ከኔ በፊት ያለውን የማረጋግጥ ስሆን የዚያን በእናንተ ላይ እርም የተደረገውን ከፊል ለእናንተ እንድፈቅድ ዘንድ መጣሁላችሁ። ከጌታችሁም በሆነ ተአምር መጣሁላችሁ። አላህንም ፍሩ ታዘዙኝ አለ መሲሁ። ታዲያ ምንድነው ያዘዘው ለሰዎች? ምንድነው እንድንከተል ያዘዘው ከተባለ ያው መሲሁ ምን እንዳለ አላህ ጌታዬና ጌታችሁ ነው፣ ስለዚህ ተገዙት፣ ይህ ቀጥተኛ መንገድ ነው አላቸው ይላል። እሺ ስለ ዒሳ ያወራ ነው። ዒሳ ከነርሱ ክህደት በተሰማም ጊዜ እያለ ይናገራል። አይሁዲዎች ካዱት፣ አንቀበልም ማለት አስተባበሉት። ነገር ግን አሁን እዚህ ቦታ ላይ ዒሳን ትከተሉታላችሁ ወይ? አዎ በደንብ እንከተለዋለን። ምንድነው ያዘዘው ከተባለ አላህን በብቸኝነት ተገዙት፣ እርሱ የኔም የእናንተን ጌታ አስተማራቸው። ናይ ይቅርታ እንዳላቋርጠህ ብዬ ነው እኮ። ይኸውልህ እዚህ ጋር እኮ ነው አሁን ትልቁ ጥያቄ የሚፈጥረው ማለት ነው። እሱን ተከተሉ ካለ አሁን ለምሳሌ በእኛ መጽሐፍ ቅዱስ አንድም ቦታ ላይ አላህን ተከተሉ ወይም ደግሞ መሐመድን ተከተሉ የሚል አንድም ቦታ ላይ የለም። በእኛ መጽሐፍ ቅዱስ ነው ምልክ። በእናንተ ግን ክርስቶስ ወይም ደግሞ ኢየሱስ በጣም ብዙ ቦታ ላይ ተጠቅሷል። እሱ ብቻ አይደለም የተጠቀሰው፣ እመቤታችን ራሱ ተጠቅሳለች። ሁለተኛ መካ ላይ በራሱ ምን ይላል መሰለክ? የመይረም ዘምዘም ተብሎ እኔ በራሴ ተጠቅሜያለሁ። እውነቱን ስነግርክ የመይረም ዘምዘም ተብሎት እሺ፣ ሌላ በአይሻ ለምን አልተባለም? በሌሎች እንትኖች ለምን አልተባለም? ለምን መይረምን ለምን ተመረጠች? እዚህ ጋር ክርስቶስንና እመቤታችንን ብቻ ለምን ተመረጡ የሚለውን ነገር ለናንተ እኔ ችግር የለውም ለናንተ ጥያቄ አይሆንም ወይ ነው። ክርስቶስን ተከተሉ ካለ ለምን እናንተስ እሱን አትከተሉ? እኮ ደጋግሜ ራስህ እኮ ነገርከኝ። እንከተለዋለን አልኩኝ እኮ። ይኸው ግን የምንከተለው ብትወዱኝ ትእዛዜን ትከተላላችሁ አይደለ? ትእዛዙ ምንድነው ከተባለ አንቺ ግን እርሱን እንደማትከተይ አሁን ላረጋግጥልሽ። እሺ ከይቅርታ ጋር ክርስቶስ ትእዛዙ ምንድነው ከተባለ ጌታዬንና ጌታችሁን ተገዙ ነው ያለው። አንቺ ደግሞ አይ አንተ ራስህ አምላክ ነህ አንተን ነው መገዛህ እያልሽ ነው ክርስቶስን አይደለ? ክርስቶስ ግን የትኛውን ቦታ ላይ እኔ አምላክሽ ነኝ እኔን አምልኪኝ ብሎ ያዘዘብሽ ቦታ የለም አይደለ? ግን ሳያዝሽ አምላክ ነው አምላክ ነው እኔ አምላክ ነኝ አምልኩኝ ብሏል ኢየሱስ መጽሐፍ ቅዱስ ብሏል። አዎ አምላክ ነው። የቱ ጋር ነው ያለው? አለ። አዎ በደንብ አለ። ይልክ እኔ ማለት ይሄ ክርክር ወይም ደግሞ እንትን እንዳይሆንብንና እሺ የኛን መጽሐፍ ቅዱስ የመጀመሪያውን ገጽ ክፈትና አንብብልኝ። የኛን መጽሐፍ ቅዱስ ማለት እሺ የመጀመሪያውን ገጽ ላንብብሽ፣ ችግር የለም። እሺ መጽሐፍ ቅዱስ የመጀመሪያው ገጽ ይላል። የትኛው ላንብብልሽ? አዲስ ኪዳን ወይስ ከብሉይ ኪዳን የመጀመሪያውን ምረጭ። መጽሐፍ ቅዱስ ሁሉ እሺ ያው ኦርቶዶክስ ነሽ አይደል? ኦርቶዶክስ ነኝ። አዎ ያው ኦርቶዶክስ ነኝ። ያቻው 81 አሐዱን ስለታለ 81 አሐዱን የኦርቶዶክስ መጽሐፍ ቅዱስ ላይ እሺ ከብሉይ ኪዳን ላይ የመጀመሪያውን ገጽ እሺ ከብሉይ ኪዳን ወይስ ከአዲስ ኪዳን ምረጭ። ዘፍጥረት ነው የሚባለው። የመጀመሪያው ቃልም በእግዚአብሔር ዘንድ ነበረ ማለት እሱ ከሱ ጀምረክ ውስጥ ላይ ያለው ክርስቶስ እንዴት ተከተሉኝ እንዳለ እንትን በልልኝ። አሁን እንትን ሌላ ስልክ ስላልያዝኩ ነው።
እኮሽ የትኛውን ላውጣልሽ? ክርስቶስ ተከተሉ ይችል ጊዜ ትክክል፣ እሺ ተከተሉት። ግን ተከተሉ ይችል ጊዜ ትእዛዙን መከተል ማለት ነው። እሺ እሱ ያዘዘው ትእዛዝ ምንድነው ብለን ስናይ አምላክ አለኝ ብሎ ነው ያስተማረው። ለአምላኩ ይሰግዳል፣ ይጸልያል፣ ይለምነዋል የደም ነጠብጣብ እስኪመስል ድረስ እንባውን እንዴት አምላክ ሆኖ እንዴት አምላክ ሆኖ እንዴት እሱ አምላክ ይኖረዋል? አይዋ ወላሂ ትክክለኛ የንጹህ አይብሮ ሰው ጥያቄ። አምላክ ካለው አንድ አካል አምላክ ሊኖረው አይችልም። ትክክል ነው። በቃ የለውም። ክርስቶስ ሌላ አምላክ የለውም። አለው አስተምሯል። ያስተማረበትን ቆይ ላሳይሽ መጽሐፍ ቅዱስ ላይ ያው ዮሐንስ ወንጌል አሁን ያልሽኝ ራስ መጽሐፍ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ምን አለ መሰለሻው? ይታይሻል እዚህ ጋር ኢየሱስም አለ ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው አለ። ያው ወደ አምላኬና ወደ አምላካችሁ አለ ቃል በቃል። ኤፌሶን ምዕራፍ 1 ቁጥር 3 ላይ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ኢየሱስ ክርስቶስ አምላክ እንዳለው መጽሐፉ ይናገራል። ይህን ግን እናንተና አይነግሯቸውም፣ አያሳያቸውም። ቃል በቃል ያው ኢየሱስ አምላክ እያለ የሚጠራው አምላክ እንዳለው መጽሐፉ ይናገራል። አምላክ ካለው ኢየሱስ ክርስቶስ እርሱ አምላክ ሊሆን አይችልም። ቅድም እሷ እንደተናገረችው ለአምላክ እንዴት አምላክ ሊኖረው ይችላል ብላለች። ትክክለኛ ጥያቄ ነው። ይሄን ነገር ቆም ብላችሁ አስቡ ክርስቲያኖች፣ የምሬ ነው ዋላ። የትኛው ክርስቶስ አምላክ አለኝ ካለ በቃ እርሱ አምላክ እንዳልሆነ አለቀ። በቃ እዚያ ጋር ጉዳይ ተቋጨ። ይሄን ይመስላል። መስኪ ሰላም፣ እንዴት ነሽ? መስኪ አለሽ? አሎ መስኪ ይሰማል? ትስማኝ ከላሜ ወላ? ሰላም ነው። ሰላም አለ። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። አለይኩም ሰላም። አንዴ እኔ አጭር ስለሆነ ጥያቄ ጨርሼ ልውጣ። እሺ መስኪ ጥያቄሽ ምንድነው? ጥያቄ እኔ አምላክ ኢየሱስ አምላክ እንዳለ እያለው እንዴት አምላክ ይሆናል አልከኛ? ያ ኢየሱስ እኮ እኔና አብ አንድ ነኝ ብሏል። እኛ 10 ናቸው አላለም እኮ። ችግር የለውም። እኔና ዛህራ አንድ ነን። ለምሳሌ አንድነታችን በምንድን ነው ከተባለ ግን በዓላማ አንድ ነን። በዓላማ አንድነት አለን። የምን ዓላማ ከተባለ ሰዎችን ወደ አምላክ ሕግና ስርዓት ወደ እስላም የመሰብሰብ ዓላማ አለን። እዚህ ካሉት ከ1000 ምናምን ህዝቦች ሙስሊሞች ወንድሞቼ ጋር አንድ ነን። ለምሳሌ አንድ ነን ስላለ የሆነ አካል በቃ በመለኮት አንድ ነው ማለት አይደለም። አምላክ ማን ነው የሚለውን ኢየሱስ እያስተማረ በግልጽ እኔ አምላክ አለኝ ፍቱኝ ነኝ። ኢየሱስን ማን ነው ብለህ ታምናለህ? ኢየሱስ ክርስቶስ ለእስራኤል ሰዎች ለጠፉት ለእስራኤል በጎች የተላከ መልእክተኛና ነብይ ነው። ራሱ ኢየሱስ ክርስቶስ እንደተናገረው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት። አይሻርላ ክርስቶስ የአምላክ መልእክተኛና ነብይ እንደሆነ መጽሐፍ ቅዱስ ይናገራል። እሺ እሱን መጽሐፍ ቅዱስም ብሏል እኮ እሱን ነብይ ነው። ነብይ ብቻ እኮ አይደለም አምላክ ነው እኮ። እኔ አምላክ ነኝ አላለም ኢየሱስ። እሺ ነብይ ብቻ ከሆነ አሁን ከ140 በላይ የሚቆጠሩ ነቢያቶች አሉ። ለምን እነሱ ሁላቸውም ተሰብስበው ለፍርድ ይመጣሉ አልተባለም? ኢየሱስ ብቻ ለፍርድ መምጣት ለምን አስፈለገ? እሱ አምላክ ካልሆነ እሱ ስላልሞተ ነው። እሱ ሁላቸው ሞተዋል ነብያቶች። አንደኛ ምን ያለ መሰላችሁ ልጆች፣ የነብያቶችን ክብር የጠበቀላቸው ታላቁ ኢስላም ገልጾ ስለዚህ ሚስጥር ይናገራል። የመሲሁን መቅረት ምክንያት ሌሎቹ ለምንድን ነው የሞቱት? አንደኛ ሁሉም ነብያት ጊዜው በቀረበ ጊዜ ምርጫ ይሰጠው ነበር። አምላክ አላህ Subhanahu Wa Ta'ala ምርጫ ይሰጣቸዋል ለነብያቶች። ልውሰዳችሁ ጊዜያቸው ደርሷል ወይንስ እዚች ዓለም ላይ መቀጠልን ትፈልጋላችሁ ብሎ ያስመርጣቸዋል። ነብያችን ሰለላሁ ዐለይሂ ወሰለም ይሄን ለነብያት የሚሰጥ ምርጫ ሲናገሩ ምን አሉ? ማ ሚን ነቢይን ኢላ ወቀድ ዑሪደ ለሁ
بين البقاء في الدنيا وبين الانتقال إلى ما عند الله أو كما قال النبي صلى الله عليه وسلم ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድም ነብይ የለም ጊዜው በቀረበ ጊዜ ምርጫ የተሰጠው ቢሆን እንጂ ወይ ሞታችሁ ወደ ቀጣይ ዓለም መሸጋገር ወይንም ደግሞ በዚህ ዓለም ላይ መቀጠልን ብሎ ያስመርጣቸዋል። ሁላቸውም እነዚህ ነብያቶች ምንን መረጡ ከተባለ በቃ ወደ ቀጣይ ዓለም መሸጋገርን መርጠዋል። መሲሁ ግን እንዳየሽው መጽሐፍሽ ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ በቃ አድነኝ ብሎ ለመነው። እኔ ለነዚህ አይሁዶች አሳልፈህ አትስጠኝ በቃ አለቀሰ። ኤፌሶን ማነው ዕብራውያን ምዕራፍ 5 ቁጥር 7 ላይ ኢየሱስም በምድር ላይ በኖረበት ጊዜ ከሞት ሊያድነው ወደሚችል ከሞት እንዲድን ፈልጓል። በቃ ከሞት ሊያድነው ወደሚችል ወደ አምላኩ ከብርቱ ጩኸትና ከእንባ ጋር መልጃንና ልመናን አቀረበ። አምላኩንም ስለመፍራቱ ጸሎቱ ተሰማለት አለ። በቃ ከሞት ያድነኝ ብሎ ለምኖታል። ስለዚህ ይሄን ነገር ሰጠው። ነቢያችን ሰለላሁ ዐለይሂ ወሰለም ሊሞቱ ባሉ ጊዜ ቀረበላቸው ይሄ ነገር። ቃል በቃል ለሰሃቦቻቸው ነገሯቸው። ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ኸየረ ዐብደን በይነ አልበቃኢ ፊ ዱንያ ወበይነ ማ ዐንደላህ ፈኽተረ ማ ዐንደላህ አሉ። አላህ ለእኔ አስመረጠኝ አሉ ወደ ቀጣዩ ዓለም መሸጋገርን፣ ልክ እንዲሁ ደግሞ ወይንም በዚህ ዓለም ላይ እስከ ዘመኑ ፍጻሜ ድረስ መቀጠልን አሉ። እኔ ግን በዚህ ዓለም ላይ መቀጠልን አልፈልግም አሉ። ስለዚህ ወደ ቀጣዩ ዓለምን መሸጋገርን መርጫለሁና በቃ ከዚህ በኋላ በቀጣዩ ዓለም አታዩኝም እሄዳለሁ ብለው ቃል በቃል ነገሯቸው። እንዳሉትም በተናገሩት መሰረት ሄዱ። ይሄን ነገር ግን መሲሁ እንዳለ መጽሐፋቸው ላይ ስታዩ ጊዜ መዳንን ፈልጎ ነበር። ከሞት መዳንን ፈልጓል፣ ለምኖታል። የደም ነጠብጣብ እስኪመልስል ድረስ ሲያለቅስ እያለቀሰ ነው ሲለምን የነበረው። እባክህ በቃ እቺ ጽዋ ከኔ ትለፍ እያለ አምላኩም ሰማው። በቃ እሺ አሁን እኔ ትርፍ ስልክ ስለሌለኝ ዮሐንስ ምዕራፍ 1 ቁጥር 1 ላይ አውጣልኝ እዚህ ጋር ማለት። እሺ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። እሺ ስለዚህ ማስረዳት በመጀመሪያ ልንገሪ፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ቃል እግዚአብሔር ነው፣ ቃልም እግዚአብሔር ነበር ይላል። እሺ እሱ ላይ ሐሳብሽ ነገር ጥቅሱን ነገርሽን። እሺ ሐሳብ ምን? እሺ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ነበር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ቃል እግዚአብሔር እንደሆነ አትርሳ መጀመሪያ። ከዛ በኋላ ዮሐንስ 1:14 ላይ ቃል ሥጋ ሆነ። እሺ ቃል እግዚአብሔር እንደሆነ ታውቃለህ። ቃል ሥጋ ሆነ ማለት ኢየሱስ ማለት በሥጋ የተገለጠ እግዚአብሔር ነው ባጭሩ። እንደዛ አይደለም ሐሳቡን በቃ ላስረዳሽ ነው። በመጀመሪያ ቃሉን ስትነሽ ጊዜ ምን ይላል? በመጀመሪያ ብሎ ይጀምራል። አሁን በመጀመሪያ የሚለውን ቀጥታ ክርስቲያኖች የተሸወዱት ምን ላይ እንደሆነ ታውቃላችሁ? በመጀመሪያ የሚለውን ቃል ስላዩ ዓለም ከመፈጠሩ በፊት አስቀድሞ የሚል ግንዛቤ ነው ጭንቅላታቸው ላይ የመጣው። ይሄ ስህተት ነው። አንድ በመጀመሪያ ተብሎ የተገለጸ የግዴታ ዓለም ከመፈጠሩ በፊት ያለውን ያንን ቅድመ ፍጥረት ዓለም እንደዛ ማለት አይደለም። ኦኬ በመጀመሪያ ተብሎ የተገለጸ ዓለም ሳይፈጠር እኔ ነበርኩኝ ይላል እኮ መጽሐፍ ቅዱስ ላይ። ዓለም ሳይፈጠር እኔ ነበርኩኝ አላለም ኢየሱስ ክርስቶስ የሚለው ልንገርሽ። አሁን ያልሽው ጥቅስ ዮሐንስ ወንጌል ምዕራፍ 17 ቁጥር 4-5 ላይ አካባቢ ይገኛል። ቁጥር 5 ላይ ዓለም ሳይፈጠር ከአንተ ዘንድ በነበረኝ ክብር አክብረኝ ነው የሚለው። ዓለም ሳይፈጠር ነበርኩ አላለም። አሁን ላስረዳሽ እሺ ዮሐንስ 1:1 ምን ለማለት እንደሆነ። በነገራችን ላይ አምላካችን አላህ Subhanahu Wa Ta'ala ቁርአንን ሲያወርድ ጊዜ ለቀደሙት መጽሐፍቶች አራሚ አድርጎ ነውና ያወረዳቸው ያርሙ ዘንድ ነውና ቃል በሚለው ጉዳይ ቁርአን በደንብ አድርጎ ተንትኖላችኋል። እውነትን የምትሰሙና የምትቀበሉ ከሆናችሁ ማለት ነው። አላህ በዚህ ነገር የተሸወዳችሁትን ነገር ማብራራት ስላለበት መግለጽ ስላለበት አንደኛ ያንን የጻፈው ማን ነው ከተባለ ዮሐንስ ነው። ገብታችኋል አይደል? ማን ነው ይሄን እየጻፈ ያለው? ዮሐንስ ነው። ዮሐንስ መስካሪ ነው። እዚያ ቦታ ላይ ይቅርታ የጻፈው ስል የሚመሰክረው እየመሰከረ ያለው ዮሐንስ ነው። በመጀመሪያው ቃል ነበር አለ። በመጀመሪያው ስለተባለ ቅድመ ዓለም ነው የሚል ግንዛቤ ላላቸው ክርስቲያኖች ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ቀጥታ ሄዱ።
እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ አለ። ኦኬ ሰማይና ምድር በመጀመሪያ የሚል መገለጫ ስለተሰጣቸው ከፍጥረት ዓለም ሁሉ በፊት ነበሩ ማለት ነው? አይደለም። አጀማመራቸውን እየገለጸ ነው። ዶታች አለ አይደል? አምላክ መጀመሪያ የፈጠረው ለማለት ነው። አሁን የክርስቶስንም አጀማመር እየተናገረ ነው ዮሐንስ 1:1 የክርስቶስ አጀማመር ምንድነው ከተባለ በመጀመሪያው ቃል ነበር እያለ እየተናገረ ነው። ያ ማለት አምላክ መጀመሪያ እርሱን ያስገኘው ለሌሎቻችሁ በወንድ ዘር ፈሳሽ ምናምን ሳይሆን በአምላክ በቃሉ አማካኝነት ነው ያስገኘው እያለ እየገለጸላቸው በአምላክ ቃል አማካኝነት ነውና የተገኘው መሲሁ ማለት ነው። ወጥቷል አይደል? ይሄን መልስ እያደረገ ነው፣ ምስክር እየሰጠ ነው ዮሐንስ። ለማን ነው የሚመሰክረው? ለማን ነው የሚሰጠው? ለየትኛውስ? ለአይሁዶች ትችት ነው። አይሁዶች ዮሐንስ ወንጌል መካከል ላይ ተሽ ከሆነ ክርስቶስን ያሾፉበታል፣ ይቀልዱበታል። ምን እያሉ እኛ ግን አባት አለን የዝሙት ልጆች አይደለንም ይሉታል አይደል? መስኪ አው ግን የዘን እግዚአብሔርም ከዛ አይታች ወረድ ብለ አንብበው እሱን ብቻ ሳይሆን እኮ እሱን ቀጣዩን አነባዋለሁ። አሁን ስለ ቀጣዩ ሳይሆን እያወራን ያለ ነው በመሲሁ ላይ ስናነሱት ትችት ነው። አንተ በዝሙት ነው የመጣኸው እኛ ግን አባት አለን እያሉ ያሾፉበታል መሲሁን። ዮሐንስ ይሄን ለመመለስ ነው በመጀመሪያው እናንተ እንደምታስቡት ዝሙት ሳይሆን አጀማመሩ አመጣጡ በዝሙት መንገድ ሳይሆን ያ መሲሁ እርሱ በአምላክ ቃል አማካኝነት ነው የመጣው እያለ እየገለጸላቸው ነው። በመጀመሪያው ቃል ነበር። ያ ቃል ከማን ዘንድ ነበር ከተባለ መሲሁ የተገኘበት ቃል ከአምላክ ዘንድ ነበር። አምላክ ሰማይና ምድርን ሁን እያለ የሚፈጥርበት የሆነ ቃል አለው። ያ ቃል የማን ነው ከተባለ የአምላክ ቃል ነው። ከተቻለ አይደል? መሲሁን ሁን በሚለው ቃል አስገኘው። ያ ቃሉ ከማን ዘንድ ነው ቢባል የአምላክ ቃል ነው። ሁን የሚለው ቃል እርሱ ሰማይና ምድር የሚፈጥርበት ሁን አለ ሆነም እያለን የሚናገርበት ማለት ነው። አሁን ቃልም እግዚአብሔር ነበር የሚለው ላይ ነው። ቃልም እግዚአብሔር ነበር ማለት አምላክ ተናጋሪ መሆኑን ለመግለጽ ነው። እግዚአብሔር ፍቅር ነው፣ እግዚአብሔር ኃያል ነው ሲባል የሆነ ፍቅር የሚባል አምላክ አለ ወይ ኃያል የሚባል አምላክ አለ ማለት አይደለም። ወታቻው እግዚአብሔር ብርሃን ነው ሲባል ጊዜ እግዚአብሔር ብርሃን የሚባል እግዚአብሔር አለ ብለን መውሰድ ሳይሆን እግዚአብሔር አብሪ መሆኑን እግዚአብሔር ብርሃንን የሚሰጥ መሆኑን ለመግለጽ ነው። አሁንም እዚህ ቦታ ላይ እግዚአብሔር ተናጋሪ መሆኑን እየገለጸ ነው። ወታቻው አይደል? ቃልም ስጋ ሆነ ሲል ታዲያ ምን ለማለት ነው ከተባለ አምላክ በቃሉ አማካኝነት ያንን ስጋ ክርስቶስን አመጣ ለማለት ነው። እግዚአብሔር ክርስቶስን አመጣው በቃሉ አማካኝነት ነው። ወታቻው አይደል? ይሄን የሚፈታላቸው ደግሞ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ይገኛል። እግዚአብሔር ኢየሱስን እንደ ተስፋው ቃል ለእስራኤል መድኃኒት ይሆን ዘንድ አመጣው እያለ ይናገራል። አምጪው ማን ነው? አምላክ ነው፣ እግዚአብሔር ነው። ወጥቷል አይደል? የመጣው ማን ነው? ኢየሱስ ነው። በምን አመጣው ከተባለ በቃሉ አማካኝነት አመጣው። ይህን ለመግለጽ ነው። አይ ሁለተኛ ጥያቄሽ ምንድን ነው? ቀጥሽ። ዮሐንስ 10:26 እስከ 30 ላይ ያለው በጎቼ ቃሌን ይሰሙኛል እኔም አውቃቸዋለሁ የዘላለም ሕይወት ይሰጣቸዋለሁ ይላል። ሰው ወይም አንድ ነቢይ እንዴት የዘላለም ሕይወት ሊሰጥ ይችላል አምላክ ካልሆነ? በጣም ጥሩ። አሁን የዘላለማዊ ሕይወት ሲባል ምን ለማለት ነው ከተባለ ራሱ ኢየሱስ ክርስቶስ ይፍታልን፣ እኔ ሳልሆን የምፈታው። የዘላለማዊ ሕይወት ማለት ምን ማለት ነው የሚለውን ማወቅ አለብን። ከዚያ በኋላ ያንን ሊሰጡ ይችላል የሚለውን ደግሞ የምናይ ይሆናል። የዘላለማዊ ሕይወት ማለት ትምህርት ነው፣ ሌላ አይደለም። እውቀት ነው፣ ሌላ አይደለም። ስለምን እውቀት? ስለ አንዱ አምላክ ስለ አብ ማወቅና የላከውን ኢየሱስ ክርስቶስን ስለማወቅ። ይህ ነው የዘላለማዊ ሕይወት። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ምን አለ? ወደ ሰማይ ቀጥ ብሎ አባት ሆይ አለ፣ አንድና ብቸኛ እውነተኛ አምላክ አንተን እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ልብ በይ ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ምንድነች የዘላለማዊ ሕይወት? ስለ አንዱ አምላክ ማወቅና ስለዚያ ስለ መልእክተኛው ስለ መሲሁ ማወቅ። ይሄ የዘላለማዊ ሕይወት ነው። ታዲያ ይሄንን እኛ መስጠት እንችላለን ወይ? አዎ እኔ መስጠት እችላለሁ። ጃ መስጠት ይችላል። ጃስሚን መስጠት ይችላል። ዛህራ መስጠት፣ ማንኛውም ሰው መስጠት ይችላል። ያ ማለት ስለ አምላክ አንድነት ማስተማር ማለት ነው። ክርስቶስ እንደዚያ ነው ያለው። የዘላለማዊ ሕይወት ማለት ቅዱስ ላይ እውነተኛ የዘላለም አምላክ ነኝ ይላል። ማን ነው እውነተኛ? ኢየሱስ ክርስቶስ። ኢየሱስ ጥቅሱን ልንገር። ለአንደሱ አላለ ሴት ጋር ነው እንደሱ ያለው። ዮሐንስ 5:20 ላይ
ዮሐንስ 5:20 ነው። አንደኛ ዮሐንስ 5:20 ላይ እሱ ጋር እየተናገረ አምላክ እየተባለ እየተገለጸው አብ ነው። ስለ ሁለት አካል ነው የሚናገረው። ወጥሻን ይሄ ነው ስለ ሁለት አካል ነው የሚናገረው። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 15 ነው አይደል? ምዕራፍ 2 ቁጥር 15 ነው። 5:20 አንደኛ ዮሐንስ 5:20 ምን ያህል መሰለሽ የእግዚአብሔር ልጅ እንደመጣ ይላል። እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጅ ኢየሱስ ክርስቶስ ነው ካለ በኋላ ይኸው 4 ነጥብ አድርጎልሻል። በቃ ዘጋና ከዚያ በኋላ እርሱ እውነተኛ አምላክና የዘላለም ሕይወት ነው እያለ ይናገራል። እዚህ ቦታ ላይ ስለ ሁለት አካል ነው እየተናገረ ያለው። ስለ ሁለት አካል ነው እየተናገረ ያለው። የእግዚአብሔር ልጅ እንደመጣ ይላል። የመጣው ማን ነው? ኢየሱስ አይደለ? እስኪ እሱ ይቅርታ፣ አሁን መጽሐፍ ቅዱስ እንደሚለው እንጂ ያኔ አንተ በገዛ ራሲ መጽሐፍ ቅዱስ ላይ የተጻፈው ትንቢት ልትተረጉም አትችልም። ማለት እኔ እኮ አይደለም የምተረጉመው፣ ራሱ ቃሉን ነው የምናነባው። አሁን እየጠየኩሽ አንቺ በቃ አንቺ ተርጉሚው፣ ችግር የለውም አንቺ ተርጉሚው። የእግዚአብሔር ልጅ እንደመጣ እዚህ ቦታ ላይ ሁለት አካል ተጠቅሷል አልተጠቀሰም? ከዚህ ጀምረን እየተስማማ እንድንሄድ የእግዚአብሔር ልጅ እንደመጣ ይላል። ማን ነው የመጣው ነው ያልኩሽ? ማን ነው የመጣው? እግዚአብሔር ነው የመጣው ወይንስ ልጁ ኢየሱስ ነው የመጣው? አይሽ አይደለ? እርሱ የማን ልጅ ነው? ኢየሱስ የእግዚአብሔር ልጅ አይደለ? አዎ። ስለዚህ እግዚአብሔር ተጠቅሷል፣ ልጁ ተጠቅሷል። አሁን እዚህ ቦታ ላይ የተሸወዳችሁት ምንድነው? ስለ አንድ አካል ብቻ እያወራ መስላችኋል ዮሐንስ። ላ አይደለም፣ ስለ ሁለት አካል ነው። ኢየሱስን ስላመጣውና ስለመጣው ስለ ኢየሱስ እያወራችሁ መሆኑን መጀመሪያ ማወቅ ያለባችሁ እዚህ ጋር ነው። የእግዚአብሔር ልጅ እንደመጣ ነው። እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። እውነተኛ የሆነውን እንድናውቅ ልቦና የሰጠን ማን ነው? መስኪ ኢየሱስ ነው አይደል? አዎ። እውነተኛ የሆነውን አለ አንድ ገለጸ። እርሱን እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። አየሽ፣ ያ እውነተኛ የሆነው የተባለው ማን ነው? አምላክ ነው፣ እግዚአብሔር ነው። እርሱና እግዚአብሔርን ግን እንድናውቅ ማን ነው ይሄንን ልቦና ለሰዎች የሰጠው ምድር ላይ ከተባለው መስኪ ማን ነው? ኢየሱስ ነው አይደል? አዎ። ያንን ልቦና የሰጣቸው ለሰዎች እግዚአብሔር እንዳውቁ ልቦና የሰጣቸው ማን ነው? ኢየሱስ ክርስቶስ ነው። ያንን በእውቀት በማስተማር ማለት ነው። የሰጠኸኝን ቃል ሰጥቻቸዋለሁ እያለ ከአምላክ የተቀበለውን ትምህርት በመስጠት ልቦናን ከፈተላቸው። እውነተኛ በሆነው በእርሱ አለን አለ። እውነተኛ ያለው መጀመሪያ ማን ነው ብለናል? አብን ነው፣ እግዚአብሔርን ነው ብለናል። እውነተኛ በሆነው በእርሱ አለን አለ። ከዛ በኋላ ያን እውነተኛ እንድናውቅ ልቦና የሰጠንን ደግሞ ገለጸው። እርሱም ልጅ ኢየሱስ ክርስቶስ ነው ካለ በኋላ 4 ነጥብ አድርጓል። ያው ዘጋ በቃ። ለክርስቶስ ነው የሚቀጥለው እንዳን። ከዛ ቀጥሎ ምን አለ? እርሱ እውነተኛ አምላክና የዘላለም ሕይወት ነው አለ። እውነተኛ አምላክ እያለ ይገልጸዋል። ኢየሱስ ክርስቶስ በርካታ ቦታ ላይ አብን እውነተኛ አምላክ አንተ ነህ እያለ ይናገራል። ለምሳሌ ላሳይሽ። እዚሁ ዮሐንስ ራሱ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እንሂድ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ያው ተመልከቱ፣ ይታይሻል። እዚህ ጋር 3 ቁጥር ላይ እውነተኛ አምላክ እያለ ይገልጸዋል። ማን ነው ኢየሱስ ክርስቶስ እውነተኛ አምላክ እያለ የሚናገረው? አብን ነው አይደለ? መስኪን አዎ። እውነት ከመጀመሪያ ስትጀምር ስታይ ኢየሱስም ይሄን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ይላል። ያው አብን ነው። እውነተኛ አምላክ ብቻ ይሆን ካንተን አለ። አብን እውነተኛ አምላክ ብቻ ይሆን ካንተን። አብ ነው እውነተኛ አምላክ የተባለው ብቻውን እርሱ ነው እያለ ነው ኢየሱስ። ሌላ የለም እያለ ነው። እውነተኛ አምላክ ብቻ ይሆን ካንተን የላከውንም ኢየሱስ ክርስቶስን። ኢየሱስ ስራው ምንድነው? ከእውነተኛው አምላክ የተላከ ነው። ገብቶሻል አይደል? ስለ እውነተኛው አምላክ ለማሳወቅ ልቦናን ይሰጥ ዘንድ የተላከ መልእክተኛ ነው እርሱ። እውነተኛ አምላክ ብቻ ይሆን ካንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ያሰላም ኢየሱስ ክርስቶስ ምንድነው? መልእክተኛ ነው። መልእክተኛ ነው። የእውነተኛው አምላክ መልእክተኛ ነው እርሱ እንጂ እርሱ እውነተኛው አምላክ አይደለም። ይሄን ይመስላል። እሺ፣ እውነተኛ አምላክ ካልሆነ አሁን የሐዋርያት 7:29 ላይ እስጢፋኖስ ሲሞት ጌታ ኢየሱስ ሆይ ነፍስን ተቀበል ብሎ እየለመነ ነበር የሞተው።
ነፍስን መቀበል አንድ ነብይ ሌላ ነብይ ነፍሱን የሰዎች ነፍስ እሺ የሰው ነፍስ መቀበል እሱ አምላክ የሚያደርግ ነገር አይደለም ወገናችን። አምላክ ስለሰው ስልጣን እስከሰጠው ድረስ ለሰዎች ይሄ ነገር እነዚያ ነብያቶች ስልጣን ይሰጣሉ። ክርስቶስ ምን አለ? በሚሰራው ድርጊት ሁሉ በሰማይና ምድር ተሰጠኝ እያለ ይናገራል። ይተሻል አይደል? ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ገነት እጃቸውን ይዤ እኔ ነኝ ማስገባቸው ብለው ተናግረዋል። ከአምላክ ውጭ ሌላ ባል ገነት የሚያስገባ ብንል የለም ነው የምንለው። ነገር ግን ይሄን ስልጣን ከሰጠ ስለ ነብያቶች ያደርጉታል፣ ችግር የለም። ክርስቶስም ይሄን ስልጣን ተሰጥቶ ከሆነ ከአምላክ ያ የሰጠው አምላኩ እንጂ አምላክ ተደርጎ ሊያዝ የሚገባው እርሱ አይደለም። ክርስቶስ ከራሱ አንዳች ነገር ምንም የማድረግ አቅምና ፈቃድ የለውም። ኢየሱስ ክርስቶስ ሲናገር እኔ ከራሴ አንዳች ላደርግ አይቻለኝም ማለት በቃ خلاص ዘጋ። ታዲያ ማን ነው የሚያደርግለት ከተባለ ያ ስልጣን የሰጠው አምላክ ነው። ስልጣን የሰጠው አምላክ አለው እርሱ ነው። እነዚህ ነገራቶች እንዲናገርም ሆነ እነዚህ ነገራቶች ድርጊቶቹ ወደ መለኮታዊ ባህሪ ያቀርቡታል ብላችሁ ብታስቡትን እንትን ያለው የሰጠው እርሱ እንጂ ሌላ አይደለም። ነፍስ የመቀበልን ስልጣን ሰጥቶት ከሆነ ምን ችግር አለው ቢቀበል? ነፍስ አምላኩ ከአምላኩ ስልጣን አሁን እስጢፋኖስ ሲወግሩ እየገደሉት ነፍስን ተቀበል ካለ በኋላ አምላክ ሆይ ይሄንን ኃጢያት አትቁጠርባቸው አለ። እንደዛ የተባሉ ነቢያቶች ሌሎች አሉ። ኃጢያት ይሄንን ኃጢያት አትቁጠርባቸው አለ። እሱ ደግሞ ለአምላክ የተነገረና ኢየሱስ ክርስቶስ ራሱ ይናገራል እኮ ኢየሱስ ብሎ ኢየሱስ ክርስቶስ ብሎ ነው። እሺ አንድ ጥቅሱን እንመልከት። ጥቅሱን እንመልከት። ስንት ነው ያልሽው? የሐዋርያት ሥራ 7:29 7 ስንት ነው? 7:29 እሺ ሙሴም ይላል የሐዋርያት ሥራ ምዕራፍ 7 ቁጥር 29 ሙሴም በዚህ ነገር የተነሳ ሸሽቶ በምድር ሀገር በምድያም ሀገር መጻተኛ ሆኖ ነበር፣ በዚያም 2 ልጆች ወለደ ይላል። ያው ምዕራፍ 7 ቁጥር 29 እንደዛ ነው። ቆይ ቦታ ተሳስቼ ግን እኔ ትክክል ያኔ ምንም እንትን ሳልል እስጢፋኖስም ጌታ ኢየሱስ ሆይ ነፍስን ተቀበል እያለ ሲጸልይ ይወግሩት ነበር። በጉልበቱም ተንበርክኮ አቤቱ ይህን ኃጢያት አትቁጠርባቸው አለ። ይኸውልሽ ጌታ ሳይ ጌታ የሚለው ችግር የለውም። አሁን እስቲ 30 ላይ ያለው አንብብልኝ። ይቅርታ ሁሱ 30 ላይ ያለው አንብብልኝ እስቲ 7:30 ላይ 30 ላይ ምን ይላል? 40 ዓመትም ሲሞላ የጌታ መልአክ በሲና ተራራ ምድረ በዳ በቁጥቋጦ መካከል በእሳት ነበልባል ታየው ይላል። ስለ ሙሴ ነው የሚያወራው። ይሄን ግን አሁን የተናገርኩት መጽሐፍ ቅዱስ ላይ ያለ ነው። ጥቅሱን ተሳስቼ ነው እኮ። ይኸውልሽ ጌታ በሚለው ከሆነ እንደሱ ያስኬዳል፣ ችግር የለውም። ጌታ ቢባል ኢየሱስ ክርስቶስ በመደረግ ያገኘው ጌትነት እንጂ መለኮታዊ ጌትነት አይደለም እያልኩሽ ነው። ገብተሻል? ተደርጎ ነው ጌታ ተደርጎ እንጂ እርሱ እንደው በባህሪው የራሱ የሆነ ጌትነት ኖሮት አይደለም። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? 38 ላይ እግዚአብሔር ኢየሱስን ጌታ አደረገው። እግዚአብሔር ኢየሱስን ጌታ አደረገው። ጌታ ተደርጎ ነው በመደረግ ያገኘው የሹመት የስልጣን ጌትነት ነው ማለት ነው። ባጭሩ መለኮታዊ ጌትነት አይደለም። እሺ ዕብራውያን 1 ላይ አሁን እግዚአብሔር ስለ ልጁ አቤቱ ሆይ አንተ ቀድሞ ምድርና ሰማይን ፈጠርክ ያሉስ ዕብራውያን ስንት 1 ላይ ነው ያልሽው? ዕብራውያን 1:8 ላይ ዕብራውያን 1:8 እስከ 1 ጀምረን አንብበሽ ከአንድ ጀምረን ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል።
እሺ እንደ ኢየሱስ ክርስቶስን ከማን ከነብያት ሁሉ እንዳውም የመደበው የሆነ ጥቅስ ነው ይሄ። በነብያት ሲናገር ነበርና አምላክ እስከዛሬ አሁን ደግሞ በኢየሱስ ክርስቶስ በኩል ተናገረ እያለን ነው። ወጥቷል። ልጁ ተብሎ መገለጹ የሚደንቅ አይደለም። ነብያቶች የአምላክ ልጆች ተብሎ ተገልጸዋል። አይደለም ነብያት አይሁዶች ራሱ የአምላክ ልጆች ይባላሉ። እና ስለዚህ አምላክ በዚህ ዘመን ደግሞ በክርስቶስ በኩል መናገሩን እየገለጸ ነው። ይሄ ነው። እሺ ስለ ልጁ የእግዚአብሔር መላእክት ሁሉ በፊት ይንበረከካል ይላል። ግን ሌሎች ነቢያት በፊታቸው በመላእክት ፊት ሲንበረከኩ አሁን ዮሐንስ ራእይ ላይ ያለ ከዛ መልአክ እኔ ፊት ጉልበት ሁሉ ለእግዚአብሔር ይንበረከክ ተብሏል አለ። ግን ብዙ ጊዜ ለኢየሱስ ብዙ ነቢያቶች ተንበርክኮ ይሰግዱለታል። ለኔ ስግደት አይገባም አላለም አንድም ቦታ ላይ። ፍጥረታት ይሰገድላቸዋል እንደ መጽሐፍ ቅዱስ መስኪ ፍጥረታት ለፍጡር ይሰገዳል። መጽሐፍ ቅዱስ ላይ ፍጡር ለፍጡር ይሰግዳል፣ ችግር የለውም። ይሄ አዲስ ነገር አይደለም። ይሰጋገዳሉ አንዱ ለሌላው። ኢየሱስ ክርስቶስ ደግሞ ለአምላኩ ይሰግዳል። እሱ ነው ግን ለአንቺ ልታውቁ የሚገባው። ክርስቶስ አምላክ ቢሆን ኖሮ ለሌላ አካል ሊሰግድ አይገባም አይደል? ለሌላ አካል ሊገዛ አይገባም። ኢየሱስ አምላኩን እንደሚገዛ ታውቂያለሽ መስኪ? ለአምላኩ እንደሚሰግድ ታውቂያለሽ? ለአምላኩ እንደሚጸልይ ታውቂያለሽ? ለአምላኩ እንደሚጾም ታውቂያለሽ? አምላኩን እንደሚለምን ታውቂያለሽ? ይጾም ነበር፣ ይለምን ነበር። የዛኔ እኮ ሰው ነበር። ቆይ አንዴ። ስለዚህ ኢየሱስ ክርስቶስ አምላኩን ይገዛል አይደል? አዎ በምድር ላይ ሲኖር ለኢየሱስ ክርስቶስ ይገዛ ነበር። ደግሞ ከኔ ተማሩ ብሏልና። ኦኬ እሺ። ኢየሱስ ክርስቶስ ዳግም በሚመጣ ጊዜ ሁላ ለአምላኩ ይገዛል። ምን ታያለሽ? ዳግም የሚመጣ ጊዜ ለፍርድ ነው ማለት ሊገዛ ይመጣል። አሁን ማስረጃ ላሳይሽ ነው። እሺ አሁን ላሳይሽ ነው። ለአምላኩ እንደሚገዛ ኢየሱስ ክርስቶስ ነው። ተመልከቱ ክርስቲያኖች፣ አምላካችሁ አምላክ አለው። ለአምላኩ ድብን አድርጎ ይገዛል፣ ለአምላኩ ይሰግዳል። ለዚያም እያለቀሰ ነው አምላኩን የሚሰግድለት። እያለቀሰ የደም ነጠብጣብ እስኪመስል ድረስ እንባው ማለት ነው። እኔ እንኳን አምላኬን እንደ ኢየሱስ አልገዛም፣ እኔ ደካማ ነኝ። ክርስቶስ በጣም ብርቱ የሆነ ለአምላኩ የሚገዛ አገልጋይና ባሪያ ነው። መጽሐፋችሁ ላይ ላሳያችሁ ነው። የክርስቶስን ያክል እንኳን ጥንካሬ የለንም በእንትን ማለት ነው አምላክን በመገዛት። ተመልከቱ ኢየሱስ ክርስቶስ እንዴት ለአምላኩ እንደሚገዛ ዳግም በሚመጣ ጊዜ ተመልከቱ። ምን ይላል እዚህ ጋር? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ነው። ተመልከቱ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ይላል። ልጁ የተባለው ማን ነው መስኪ? ኢየሱስ። በጣም ጥሩ። ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። አላሁ አክበር። ያው ኢየሱስ ክርስቶስ ለአምላኩ ይገዛል። ያ ጀማዓ ኢየሱስ ክርስቶስ ለአምላኩ ይገዛል። እያለቀሰ አምላኩን እንደሚገዛ ደግሞ ኑ ላሳያችሁ። ሉቃስ 22:44 ተመልከቱ። ተመልከቱ እዚህ ጋር ኢየሱስ ክርስቶስ አምላኩን እየለመነ ማለት ነው። ይሄ ምን እንደሚል ተመልከቱ። ወጥቶም አለ እንደ ልማዱ ወደ ደብረ ዘይት ሄደ ኢየሱስ ማለት ነው። ደቀ መዛሙርቱም ደግሞ ተከተሉት። ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ውርወራ የሚያህል ራቀ። ተመልከቱ አምላኩን ሊገዛ ራቅ ብሎ ሄደ። ተመልከቱ ከእነርሱም የድንጋይ ውርወራ ያህል ራቀ። ከዚያስ ምን አደረገ? ተንበርክኮም አለ። እንግዲህ ሙስሊሞች በጉልበታቸው ተንበርክከው አምላካቸው እንደሚለምኑ ክርስቶስም ተንበርክኮ አባት ሆይ ያለ ሊለምነው ነው። ብትፈቅድ ይህች ጽዋ ከእኔ ውሰድ፣ ነገር ግን የአንተ ፍቃድ ይሁን የአንተ እንጂ የእኔ ፍቃድ አይሁን የአንተ እንጂ እያለ ይጸልይ ነበር። አምላኩን እየለመነ አስቡት። ክርስቲያኖች ኢየሱስን አምላክ ነው ብለው ያምናሉ፣ ግን የሚለምነው አምላክ ነበረው። አለማመኑ እንዲቀላል መሰላችሁ? ተመልከቱ። ከሰማይም መጥቶ የሚያበረታ መልአክ ታየው፣ በፍርሃትም ሲጣጣር
በፍርሃት ኢየሱስ ክርስቶስ ይፈራል። ተመልከቱ። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ ይላል። አላሁ አክበር። ላቡ ኢየሱስ ክርስቶስ ከፍርሃት የተነሳ ሲጸልይ ላቡ በምድር ላይ እንደሚወርድ እንደ ደም ነጠብጣብ ይመስል ነበር አለ። አስባችሁታል? በጣም ጸሎት ስታደርግ በጣም ፈርተህ ላብ በላብ ሆነህ ላብህ ምድር ላይ እንደሚወርድ የደም ነጠብጣብ እስኪመስል ድረስ እንዲህ ያክል እኛ እንጸልያለን። ለኛ ደካማ ነው። ክርስቶስ ከኛ በላይ አምላኩን የሚገዛና ለአምላኩ በጣም የሚጸልይ የሆነ ሰው ነበር። ይሄን ይመስላል። እሺ አምላኩን በጣም ይፈራው ነበር። ራዕይ 1:7 ላይ ዮሐንስ ራዕይ 1:7ን ተመልሰዋለሁ። ያኔ ተፈየን ቆይ አንድ ጊዜ በጣም አምላኩን የሚፈራ ነበር። ወላሂ ላዚም ኢየሱስ አምላኩን በጣም ይፈራ ነበር። አምላኩን በጣም ይገዛ ነበር። እና ስለዚህ ክርስቲያኖች የክርስቶስን መንገድ የምትከተሉ እንደሆናችሁ አምላክ አለኝ ብለዋል። ለአምላኩ ይሄን ያክል ይጸልይ ነበር፣ ይፈራው ነበር፣ ያመልከው ነበር፣ ይገዛ ነበር። አሁን አምላክ እኮ ኢየሱስ ክርስቶስ ዓለም ሳይፈጠር የነበረ በኋላ ስለ እናንተ የተገለጠ ይላል እኮ። ዓለም ሳይፈጠር የነበረ እንደሱ አይልም። ዓለም ሳይፈጠር የነበረ ዓለም ሳይፈጠር እሺ። አሁን ለምሳሌ አንደኛ ጴጥሮስ 1 ላይ ያለው እሺ አንብበሽ ስለምን ይላል? ዓለም ሳይፈጠር የታወቀ በኋላ ስለ እናንተ የተገለጠ የታወቀ ነው የነበረ ሳይሆን የታወቀ። አዎ እኔ ዓለም ሳይፈጠር በፊት አምላክ ያውቀኝ ነበር እኔን እንደሚያስገኝ በአምላክ ዕውቀት ስር አለ ክርስቶስ ማለት ነው። ዓለም ሳይፈጠር በፊት እሺ አሁን ዮሐንስ ራዕይ የላከኝ እግዚአብሔር ያው እንደሆነ እኔም ያው ነኝ ይላል እኮ። ከአብ ጋር ሁሉም ቦታ ላይ እሱን እኩል አድርጎ ያወራል። የላከኝ አብ ያው እንደሆነ እኔም ያው ነኝ። ሰው ያው አይደለም ባይተዋል ከአብ ጋር እኩል አይደለም። ኢየሱስ ክርስቶስ ከኢየሱስና ከአብ ይበላለጣሉ አይበላለጡም? እስኪ አይበላለጡም። አሁን እንደሚበላለጡ ኢየሱስ ራሱ የተናገረበትን ላሳየሽ። ቃል በቃል ኢየሱስ ክርስቶስ አብ ከእኔ ይበልጣል ብሎ ተናግሯል። አሁን ላሳየሽ ነው። ምዕራፍ 1:7 ጀምሮ አስነብቢው። አንዴ የሚያታደርገው አንዴ የሚያታደርገው 14:8 ቀን አብሽር ታገስ። አብ እንደሚበልጥ ያው እነዚህ ጋር ምን ይላል መሰለሽ? እኔ እሄዳለሁ አለ ኢየሱስ፣ ወደ እናንተም እመጣለሁ እንዳልኳችሁ ሰምታችኋል። የምትወዱኝስ ብትሆኑ ከእኔ አብ ይበልጣል። አላሁ አክበር። አሁን እንግዲህ መምህሮቻቸው የሚያስተምሯቸው አይ ኢየሱስና አብ እኩል ናቸው ብለው ነው የሚያስተምሯቸው። ክርስቶስ ግን ምን አለ? አይ ተሳስታችኋል የክርስቲያን ቀሳውስቶች፣ እኔን አብ ይበልጠኛል አለ። ከእኔ አብ ይበልጣል አለ ኢየሱስ ክርስቶስ። እናንተ ግን እኩል ነው ብላችሁ ነው የሚያስተምሯቸው። አላሁ ሙስተዓን። ምን ይሻላል? አሁን ቤተራንሳ ማን ይበልጣል? ዲጄ ዳንኤል ማን ይበልጣል ከአብና ከኢየሱስ ክርስቶስ? እኩል ናቸው ወይስ ክርስቶስ ኢየሱስ በምድር ላይ የነበረ በሰው ነው የተገለጸው። እግዚአብሔር በሰው ነው ራሱን በምድር ላይ የገለጸው። በሰማይ ሰው ነው አይደለም? በሰማይ ሰው አይደለም፣ አምላክ ነው። አምላክ ነው። በሰማይ ሰው አይደለም የሚለውን ከየት ነው ያገኘው? አምላክ ነው። አምላክ ነው። በምድር እያለ በሰው መልክ ተገለጠ። ቃል በስጋ ሆኖ ተገለጠ። ልክ ቁርአን ስጋ ሆኖ እንደሚገለጠው በመጨረሻ አታዳምጥም? እንደዛ ስታወርደኛለህ አንተ። እውነት ስናገር ቶሎ አንዴ አዳምጥ። ላታዳምጥም?
ማን ይበልጣል ነው የተባልከው? ቃል በቃል መልስ። ማን ነው የሚበልጠው? ማን ይበልጣል ይላል መጽሐፍ ቅዱስ ላይ? አትመልስም? የት አደረገ? አሁን ማን ይበልጣል ስለዚህ የራሱን ፍልስፍና ለመናገር ግን ያነሳል። እሺ እንደዚህ እግዚአብሔርን ያየው ማንም አይደለም። በአባቱ እቅፍ ያለው እሱ ክርስቶስ ነው የሚለው። እኛ የምናውቀው የተሰጠ ክርስቶስ ነው። ለኛ ማን ይበልጣል? አይበላለጡም። አምላክ ነው ክርስቶስ ኢየሱስ እኮ ነው የምናምነው እኛ። እንደማይበላለጥ ልንገሪ። አንዴ መስኪ ቆይ አንዴ ትከታያለሽ። አብ ከእኔ ይበልጣል ብሏል አላለም ኢየሱስ ክርስቶስ? በስጋ እየነበረ ነው። በስጋ ተገልጦ ለኛ መንገድ እያሳየን ነው። በስጋ እያለ አምላክ ነበረ በምድር ላይ ስጋ ተጠየቀው ነበረ ክርስቶስ ኢየሱስ። አብ ከእኔ ይበልጣል ብሏል አላለም ነው ያልኩት። አላለም ነው መልስህ እንደቀደሙ ወይስ ብሏል ኢየሱስ? ብሏል። አላሁ አክበር ብሏል። እንደምን ማን ይበልጣል ስለው አይበላለጡም። ያ በምድር እያለ ብሏል። አንተ እንጂ ይረጋበል ቅድም ምን አለ? ነው ይኸውልህ ስራውን ጨርሶ ከአባቱ ቀኝ አታዳምጥም? እንደሱ ነው የምትቀጥለው። እንደ መስኪ ያቀጥለም በስነ ስርዓት እየተደማመጥን ተግባባን። ጥቁር ሰው በዚህ ተቀጥላለህ አትቀጥልም? መርሻ ምናምን ብዙ አታንታለህ። እሺ ዳኒ እሺ መስኪ ቀጥል። እሺ መስኪ ያገሽ ምንድነው? እኔ ልቀጥል? ቀጥል። እሺ አሁን ለምሳሌ አምላክ ይኸው እንደሆነ አይሰማም። ልጅሽ ከኔ ነው የተቋረጠው? አለይኩም ሰማናል። ከሷ ነው የተቋረጠው። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበር። ማይኬን ከከፈትኩኝ አይቀር አንድ አውኩ በል እንትን ቪዲዮ ፖስት አድርጌ ነበርና ኮፒ ሊንክ ሼር አድርጉልኝ። እሺ እናትሽ እናደርጋለን። እሱ ጥያቄ ነበረኝና ስለ እምነት አይደለም ስለ ርባ የሆነ አንድ ጥያቄ ነበረኝና እችላለሁ አሁን ልጠይቅህ? ቆይ እኔ አንድ ጥያቄ ትንሽ ደቂቃ ነው፣ ችግር የለውም ጠብቅኝ። እና ምን መሰለህ እሱ ወደኛ አካባቢ አንድ ነገር አለ። ቤተሰቦቻችን በጣም እያለቁበት ነው ብዬ ስለፈራሁት ነው። እና ክረምት ላይ አሁን ብዙ ጊዜ ሰው ሲቸግረው እኛ በቡና ነው የምንተዳደረው። ሲቸግረው ገንዘብ ካለው ሰው ዘንድ ይሄድና ቡናዬ ሰዓት ሲደርስ ቡና እንዲከፍልህ ቡናውን በመቶ አሁን ቡና ሲደርስልን በ300 ኪሎ ሊነሳ ይችላል። በ400 እስከ 700 ነው የምንሸጠው። ግን እኛ የቸገረው ሰው ገንዘብ ያለው ሰው ጋር ሄዶ በመቶ ገንዘብ ይበደራል ማለት ነው። አሁን ለምሳሌ 10,000 በ100 ኪሎ ቡና ይበደራል አንድ ሰው እና ቡና ሲደርስ በቡና ጊዜ 100 ኪሎ ለዛ ሰው መክፈል አለበት። ግን ያ ሰው ደስተኛ ሆኖ አይደለም የሚከፍለው አኪድ። ግን ይሄ እንዴት ይታያል? ሪባ ነው ሪባ አይደለም የሚለው ለማጣራት ነበር። እሺ ሰዎችን ችግራቸውን ተገና አድርጋቸው ተጠቅማችሁ አግባብ ባልሆነ መንገድ ከነርሱ ጋር ግብይት ማድረግ ይሄ ዙልም ነው፣ በደል ነው፣ አይቻልም። ከተገበያያችሁ ዋጋ እንጂ መገበያየት ስለቸገረው የሆነ ሰው እኔ ጋር መጣ፣ ፍራንክ ቸግሮታል፣ የያዘውን ዕቃ እኔ አርክሽ እርሱ መግዛት በዚያ ምንም አማራጭ እንደማይኖረው ስላወቅኩኝ ይሄ ዙልም ነው፣ በደል ነው፣ ግፍ ነው፣ አይቻልም፣ ሐራም ነው በኢስላም። እሺ መስኪ ጥያቄሽ ምንድነው? እሺ ብሩክ አለህ ከላይ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አልፎ አልፎ መጽሐፍ ቅዱስ አነባለሁና እሺ ያው ለራሴ ለማቋቋም ነው። ዮሐንስ 1:1 ላይ ቃል እግዚአብሔርን ዘንድ ነበር ቃልም እግዚአብሔር ነበር የሚለው
እሱም ብታብራራልኝ። እሺ አምላክ ተናጋሪ መሆኑን አምላክ ክርስቶስን በቃሉ እንዳመጣ ለመግለጽ የተፈለገበት የሆነ ቃል ነው። ያ ነው አምላክ አላህ Subhanahu Wa Ta'ala ይሄን ጉዳይ በቁርአን ላይ አንስቶታል፣ ገልጾታል። በቃሉ አማካኝነት ክርስቶስ ያመጣ መሆኑን ለመግለጽ ከእኔ በሆነ ቃል ተገኘ ክርስቶስ ዒሳ እያለ ይገልጻል። ስለዚህ አምላክ ተናጋሪ ነው። አምላክ በቃሉ ሁሉን የሚያስገኝ ነው። አምላክ የክርስቶስን ስጋ በቃሉ እንዳስመጣው የተገለጸበት የሆነ ቃል ነው። እንደዛ ማሳየምሽ ምንድን ነው ያልከው? ቃልም እግዚአብሔር ነበር የሚለውን ኢየሱስን አይገልጽም? አይገልጽም። አምላክ ተናጋሪ መሆኑን የሚገልጽ ነው። አምላክ ተናጋሪ መሆኑን የሚገልጽ ነው።